የመስቀሉን ባለቤት ነው። ገባ? ኤርሚ የምትባል ሰውዬ ሰዎችን አናመልክም፣ ሰዎችን አንከተልም። እናንተ ቤት ያለውን ጉድ ማን ይንገራችሁ? ሚዩት አድርጋለሁ። አልጨረሰችም። ኖ አልጨረሰችም። ቆይ አልጨረሰችም። ተዋት። እኔ የጨረሰች መስሎኝ ነው። እንዲህ አይነት ጠባይ ያላቸው ኦርቶዶክሳውያን። እሺ ቀጥይ ታለም። የጨረስሽ መስሎኝ ነው። ይቅርታ እኮ አትሳደብ። እንዲህ ናቸው ኦርቶዶክስ ብለህ አትፈርጅ። እኔ እኮ ፐርሰናል አንድ ሰው ነኝ። ምን ሆነሃል? ሁልጊዜም እኮ ይሄ ነው ችግር። ተግባቦት ወቁ። የጥምቀት በዓል መቼ ነው የተጀመረው? በዓሉን ነው ያልኩት። የጠቀስከው ማርቆስ 16 ነው። ከመጀመሪያም ጀምሮ ሰው መጠመቅ ከተጀመረም ጊዜ ጀምሮ ያ ጥምቀት ይከበራል። በዓል ሆኖ ይከበር ነበር። ቢራ ይዘው ወጡ ኦርቶዶክሳዊን እንዲያደርጉ እና አሁን ይሄ ስድብ ነው። ይሄ ስድብ ነው ነበረ። ይሄ ስድብ ነው። ይሄ ስድብ ነው። ከዚህ በላይ ስድብ አለን? ስም ማጥፋት ነው። አዎ ቢራ ብርቃችሁ ነው እንዴ? ቢራ ቆይ ብትጠጡስ ብርቃችሁ ነው እንዴ? ግን ጴንጤዎችም ያከብራሉ ጥምቀትን። ምን ትላለህ? መልሱን ጴንጤዎችም ያከብራሉ። አድምጠኝ ታሜ። እኔ እኮ በጣም ነው የሚገርመው። ሁሉ ቀን እናንተ መጨቃጨቅ አለብን የምታወራ እሺ እህትዬው እንኳን ደህና መጣች። መስዬ የቅድሟ እህት መጣለች። አውሯት። ማነህ አንተ? ኤርሚ የምትባል ሰውዬ ዝም ብለህ ነው የምታወራው? ግን አንተ ዝም ብለህ ታወራለህ አይደል? እውቀት እንዳለው ሰው ለመሆኑ ሰውዬ አይባልም። እኛም ሴትዮ አንልሽም። ስርዓት አድርጊ። በስርዓት ጥያቄሽን ጠይቂ። አይ ግን እስከ መቼ ነው ግን የራሱ መጽሐፍ ቅዱስ ከፍቶ የሚያስተምረው እሱ ሰውዬ? ሁሌ ከመሳደብ መቼ ነው የሚወጣው? ከመንደር ወሬ እንደ ባልቴት ቁጭ ብሎ ከአሜት ከመቼ ነው የምትወጣው አንተ? ምን አለ መጽሐፍ ቅዱስ ከፍተህ ብታስተምር፣ ያኔ እንመጣለን እኛም ወደ አንተ እውነት ካለ። እሺ አሁን ወንድም እህታችን ምንድን ነው ያልሽው? ወንድማችን ልላት ነበር ተሳስቼ። ታደርገኝ ባይዛዊ ልደትን ለምን ነው አላደረግንሽም? ነው የጨረሽ መስሎኝ ነው። ካልጨረሽ ጨርሺ። ሚዩት አታርጓት። ልደት ትክክል አይደለም ብለሃል። ልደትን ለምንድነው የምታከብሩት? ኦር ፋሲካን ለምንድነው የምታከብሩት? ትክክል ካልሆነ ከኛ ጋራ ለምንድነው የምታከብሩት? አንደኛ ጥያቄ ጠይቀን የገባሁት ለምንድነው ጴንጤዎች የሚያከብሩት? ትክክል ካልሆነ ኦኬ፣ ትክክል አይደለም፣ አርፎ መቀመጥ ነው። ለምንድነው የሚያከብሩት? እዚህ ጋር ትክክል አይደለም እያሉ እንትን ሃይማኖት ማራመድ አለ እንዴ? አለ እንደዚህ አይነት ስርዓት? እዚህ ጋር ደግሞ ጭፈራ ምናምን ያላችሁት ባይዘው ጭፈራው ባይኖር ኖሮ እናንተ አሁን እዚህ ጋር ያወራችሁት ነገሮች ባይኖሩ ኖሮ ትክክል ነበር። ትመጡ ነበር ወደ ኦርቶዶክስ። እሱን ያስወጣችሁ፣ እሱ ስርዓትን ያስወጣችሁ። ስለዚህ ሰዎችን ነው የምታምኑት ማለት ነው። የሰዎችን ድርጊት ነው የምታዩት ማለት ነው። ሰው ምንም ሊያደርግ ይችላል። ባይዘው ሰው ነው። ገባ? ሰው ስላደረገ ኦርቶዶክስ እንዲያደረገች ማለት አትችልም። አፈን ሞልተ እዚህ ጋር ያለው ሰው በሙሉ ህፃን አይደለም። ማገናዘብ ማስተዋል አይምሮ ያለው ሰው ነው። ሰዎች አደረጉ። ኦኬ ቄሱ አደረገ፣ ቄሱ ጨፈረ። ምን አገባን ታዲያ? ሰው አይደል እንደ ቄሱ እንደዚህ ይዘው ወጡ። ቢራ ይዘው የፈለገ ይዘው ወጡ። ሰዎች እኮ ናቸው። ምን ሆነሃል ወንድም አለ። ስለዚህ ሰዎችን አይደለም የምናመልከው እኛ ክርስቶስን ነው፣ የተሰቀለውን ነው፣ ባለመስቀሉን የመስቀሉን ባለቤት ነው። ገባ? ኤርሚ የምትባል ሰውዬ ሰዎችን አናመልክም፣ ሰዎችን አንከተልም። እናንተ ቤት ያለውን ጉድ ማን ይንገራችሁ? እናንተ ጠቅላላ መዝሙራችሁ ጭፈራ ነው፣ ዳንክራ ነው። ያንን ለምን አትቃወሙ? በእናንተ መዝሙር እኮ አሁን አብዛኞቻችሁ እያፈራችሁ የኛን መዝሙር እያዳመጣችሁ ነው አይደለም እንዴ? የአደባባይ ምስጢር እኮ ነው። እያንዳንዱ ቲክቶከር ጴንጤ የኦርቶዶክስን መዝሙር እንጂ የጴንጤን አይሰማም። ምክንያቱም የእናንተ መዝሙር ስለሚያሳፍር ነው፣ ስለሚያሸማቅቅ ነው። እሺ ለምን ጥያቄሽን ጠይቂና ማወቅ የፈለግሽውን ጠይቂ። አንተ ብዙ ስታወራ ነበር። የእናንተ መዝሙር ስለሚያሳፍር የኦርቶዶክስን ታዳምጣል። የኦርቶዶክስ ደግሞ ትክክል ነው ብለህ ስለምታምን ነው። መዝሙራችን ትክክል ከሆነ ሁሉ ነገራችን ትክክል ነው ማለት ነው። መዝሙሩ እኛ የእናንተ መዝሙር አንሰማም። ምክንያቱም ለሰይጣን የተዘፈነ ዘፈን አንሰማም የእናንተም ዘፈን። እናንተ ግን በአደባባይ እኔ ነው የሚዩት ያርኩሽ። ስንት ደቂቃ አንስተሽ ቀጥይ ነው? ስንት ደቂቃ አንስተሽ? ጨርሻለሁ። ስለዚህ ዝም ብለህ 24 ሰዓት ኦርቶዶክስ ላይ አፍን ስትከፍት አትዋል። መጽሐፍ ቅዱስ ከፍተህ አስተምር። ስንት ደቂቃ አንስተሽ ነው ያልንሽ እንድታወሪ እህታችን? የቀረሽ ካለ ማለት ነው ሳትገደቢ
አንቺ የምትይኝ ደቂቃ ሰጥሻለሁ፣ ሰው ይሰማሻል። ያለ ስጨርሽ ተው ሚዩት አታርጓት። እህታችን ጨርሰሽ ነው ወይስ? ስለዚህ ኤርሚያ አጠቃላይ ምልህ አስተምር ነው በቃ። መጽሐፍ ቅዱስ ስንት ደቂቃ እንስጥሽ ነው ያልኩሽ? ከቻልክ ኦርቶዶክስ ላይ አትለጠፉ። እድሜያችሁ ታሪክ የለ። ጴንጤ እኮ ታሪክ የለውም። የትኛውን በዓል እህቴ ስንት ደቂቃ እንስጥሽ? አታውሪ እኮ አላልኩሽ። ደቂቃውን ወስኝና አውሪ። አሁንም እያወራሽ ስለሆነ ጨርሻለሁ። እኔ ልከራከር አልገባውም ከአንተ ጋር። በነገራችን ላይ የሃይማኖት እውቀት የለኝም። እሺ ሳትሳደብ ራስን ችል አስተምር። እንዴት አይነት ዕዳ እኮ ነው። መልዕክት ልነግርህ ነው የገባሁት። እንዲህ አይነት ትውልድ እንግዲህ ይታያችሁ ወገኖች። ስንት ደቂቃ እንስጥሽና አውሪ ስንላት ጨርሻለሁ ትላለች። እኔ ላወራ ስል አታቆሙ። ዚስ ኢዝ ኦርቶዶክስ። የኦርቶዶክስ ጠባይ እንደዚህ ነው። የኦርቶዶክስ መልክ እንደዚህ ነው ማለት ነው። ምክንያቱስ አሁንም ቀጥዬ አውሪ፣ ግን ስንት ደቂቃ ልስጥሽ የቀረውን እንድታወሪ እያልኳት ነው። ጨርሻለሁ ትላለች፣ ግን ጥያቄ አትጠይቅም ወይ ቃል እግዚአብሔር ጠቅሳ እኛ በቃሉ መሰረት እንዲናደርጋለን እናንተ ግን እንደዚህ ታደርጋላችሁ ብላ ልዩነት አታሳይም። ሮሮ ስሞታ ነው ያዘችው። አሁንም እህቴ ከቀረሽ እንድጨምሪ ስንት ደቂቃ ልስጥሽና ደቂቃ ላይ ያዝልሽና የምጨምሪው ነገር ካለ ጨምረሽ ከዛ ጥያቄ ካለሽ ጥያቄ ጠይቂኝ። ስንት ደቂቃ ልስጥሽ? የጠየቁት መልስልኝ። 3 ደቂቃ ከ50 ቆያዩ ደቂቃውን ከ54 ነው ከ57 ላይ እስቲ አንቺው ራስሽ ታቆሚያለሽ አታቆሚም? የቤተክርስቲያንሽን መልክ ታሳያለሽ። ቀጥ 3 ደቂቃ ቀጥ። ያው ጥያቄ ለምንድን ነው ፋሲካን ገናን ትክክል አይደለም ብለሃል? አሁን አደባባይ ላይ የምታከብሩት ኬት አንጥታችሁ ነው የምታከብሩት? ሌላው ደግሞ የጌታን እናት የአምላክን እናት በዚህ ልክ የምትጠሏት እንዴ? አምላክን ሌላ መረጃ ምን ይምጣላችሁ? አምላክን እኮ ነው ወልዳ አቅፋ ጡቶቿን አጥብታ ያሳደገች አይደል? ከዚህ በላይ መረጃ ምን እንጣላችሁና በዚህ ልክ ማርያምን የምትጠሏት ጴንጤዎች? በዛ ላይ ደግሞ የእናንተ ቤት ስንት ጉድ እያለ ለምንድን ነው ሁልጊዜ ኦርቶዶክስን የምትሰድበው? አንተ ለአንተ ፐርሰናሊ ለምንድን ነው ኦርቶዶክስ እንዲህ ወደች በዚህ ወጣች በዚህ ገባች እያልክ 24 ሰዓት ስለ ኦርቶዶክስ ስታወራ የምትውለው? ስለ እናንተ ቤት ለምን አታወሩም? ስለ እናንተ ቤት ለምንድን ነው የማትወያያ ነው? ይሄንን ነው የምልህ። አመሰግናለሁ ስላስገባችሁኝም ስላዳመጣችሁኝም። ጨርሻለሁ። እኔ ልወያይህ አይደለም የገባሁት። ብዙ ሊወያዩ ጥያቄ ያቀረቡልህ እውቀት ያላችሁ ሰዎች አሉ። እነሱን እምቢ ብለህ እኔ አሁን ከአንተ ጋር ምንም ልነጋገር አይደለም የገባሁት እና ቴንኪው። እንዲህ አይነት ዘመን ላይ የደረስነው ወገኖች፣ ከኔ ጋር እየተነጋገረች ከአንተ ጋር ሳትሳደብ የተጠየቅኩን ብቻ መልስ። ኤርሚያስ እንዲህ ናቸው ኦርቶዶክስ በዚህ ወጥተው ሚዩት አድርጋለሁ። አልጨረሰችም። አልጨረሰችም። ቆይ አልጨረሰችም። ተዋት። እኔ የጨረሰች መስሎኝ ነው። እንዲህ አይነት ጠባይ ያላቸው ኦርቶዶክሳውያን። እሺ ቀጥይ ታለም። የጨረስሽ መስሎኝ ነው። ይቅርታ እኮ አትሳደብ። እንዲህ ናቸው ኦርቶዶክስ ብለህ አትፈርጅ። እኔ እኮ ፐርሰናል አንድ ሰው ነኝ። ምን ሆነሃል? ሁልጊዜም እኮ ይሄ ነው ችግር። ደቂቃዋን አልጨረሰችም። ተውት። ሀሳቧንም አልጨርስ። እሷ መቼም አትጨርስም። ግን ጠብቁ። መልካቸው ይሄ ነው። የቤተክርስቲያኒቱ ልጆች መልክ ይሄ ነው። እዚች እህት ላይ የሚታየው ማለት ነው አለኝ። የቤተክርስቲያን ልጆች እንዲህ ናቸው አትበል ወንድም አለም። አትፈርጅ። አንድ ሰው ቤተክርስቲያን በአንድ ሰው ወይ በሆነ ሰው እንትን አትልም፣ አትወክልም። እኔ ራሴን ችዬ ነው አሁን እዚህ ጋር ስትሳደቡ አላስችል ብሎኝ የገባሁት። ገባ? እኔ ፐርሰናል አንድ ሰው ነኝ። ስለዚህ መናገር ካለብህ እኔን እንጂ ቤተክርስቲያን እንዲህ ናቸው በዚህ ወጥቶ እውቀት የላቸውም እንዲህ ብዙ እውቀት ያላቸው ሰዎች አሉ። ባይዘው እንዴ ሲጀመር ጴንጤ የትኛው ሰው ነው እውቀት ያለው? ስለዚህ እንዲህ ናቸው ሳትል መናገር ካለብህ እኔን ተናግረክ የጠየቅኩን ጥያቄ መልስ። ኤርሚያስ ቀጥል ነው ላውራ። አይ ካልጨረስሽ አውሪ፣ እየጠበቅን ነው። የቤተክርስቲያኒቱ መልክ ስለዚህ አትሳደብ እባክህ፣ አትሳደብ እባክህ። ከኦርቶዶክስ ራስ ላይ ወርደ ወንጌልን ስበክ፣ ወንጌልን አስተምረ እባክህ። ወንድም አለም እባክህ ራስን ቻል። ኤርሚያስ ራስን ችለህ ብትሰብክ እኮ ብዙ ሰዎች ወደ አንተ ሊመጡ ይችላሉ። 24 ሰዓት ስለ ኦርቶዶክስ ስታወራ አትዋል። ባልቴት እንደ ባልቴት ስታወራ ስታማ እንዲህ ናቸው በዚህ ወጥተው አትበል። ይሄንን ነው የምልህ ወንድም አለም። እሺ ደቂቃው አልቋል። ተፈቅጅልናለሽ ግን ከዚህ በኋላ እንድናወራ
ደቂቃው አልቋል። ሳይሽ አያያዝሽ እንደማትፈቅጅልን አውራ ሳትሳደብ አውራ፣ ወንጌልን ስበክ። እሺ ሜት አድርጊው። ምን አለችን ስትገባ? ጥያቄ አለኝ አለች። ከዛ ያለ ደቂቃ ያን ረጅም ሰዓት አወራች። እድል ትሰጠኛለች ብዬ ብቁለጨለጭ ሰሚ ያጣው ሚዩት አደረግኳት። ደቂቃ ልስጥሽ ብዬ አልኳት። አሁንም በተከታታይ ነው የምታወራው። ደቂቃ ሰጠዋት። ጥያቄ ይጠይቃለች ብዬ ካልኩ በኋላ እኔ ከአንተ ጋር ላወራ አይደለም የመጣሁት አለች። ከኔ ጋር እያወራች። እንዲህ አይነት ትውልድና እንዲህ አይነት ዘመን ነው ያለው። ከእኔ ጋር ውጭ ብላ እኔን እየጠየቀችኝ ከአንተ ጋር ላወራ አይደለም የመጣሁት ብላ አለችኝ። ሰምታችኋል አይደል ወገኖቼ? እኔን እየጠየቀችኝ ጥያቄ እየጠየቅኩ ነው እንትን እያልኩ ነው፣ ግን እኔ ከአንተ ጋር ላወራ አልመጣሁም አለች። ለውይይት አልገባውም ያልኩት ኤርሚ፣ ውይይት አልገባውም ያልኩት እዩት ያልኳችሁ ማለት ነው። እናቱ ሚውት አርጊያ። በቃ ደቂቃ እኮ ተሰጠሽ። ለምን አዳምጪ፣ በቃ አዳምጪ፣ ስሚ። አንቺም አንቺ ሰውዬ ምናምን እያልሽ እየተሳደብ ስድብ ኖ ስድብ እኮ ቀላቅለሽ ነው። ጥያቄም ስድብም ሀሳብም ነው የሰጠሽ። እሱም ደግሞ አንቺ በሄድሽበት ልክ ይነግርሻል። አዳምጪ። የተረት ሳይፈርስ መውረድ የለም ተብለሻል። ከስር በቆመ ተሳደብ የነበረው ቤተ እምነቴን እኔ አልተሳደብኩም። ወንድም አለም ኧረ ፌር ሁኑ፣ ቢያንስ እውነትን ተናገሩ። አደባባይ ላይ አንቺ የየት ሀገር የማን ባህል ነው አንተ ሰውዬ የሚባለው? ያውም ሴት ልጅ ለታላቅ ወንድሟ አንተ ሰውዬ የምትልበት የት ነው? አልተሳደብኩም ማለት ምን ማለት ነው? ሰውን እየዘረጠትሽ ችግር የለውም። አንዳንዴ ባለ አሁን ሚውት አርጊ፣ አዳምጪ። በቃ ሚውት አርጊ። በቃ አንቺ በሄድሽበት ልክ እሱም ያስረዳሻል። በቃ መልስ ነው ብሎ ያስበውን ይመልስልሻል። ሚውት አርጊ፣ አዳምጪ፣ እንማማር። እኛም እንማር። ምን ችግር አለው? ተማሪ። አሁንም አንድ ደቂቃ ሳላወራ እንደምታስቆመኝ አምኜ ልቀጥል። አንደኛ ምን እንደተወራ እንኳን ራሱ ምን እንዳወራቸው መልሰሽ ያወራሽውን አውሪ ብዬ ብላት መልሳ አታወራው። ምክንያቱም ብሶት ከሀዘን እንጉርጉሮ ከጥያቄ ከሚመስል አይነት ተቀላቅሎ የቀረበ የዘመናችን ዘመናዊ የሀዘን መገለጫ አይነት የሰጠች ነው የሚመስለው። ጥያቄ አይደለም የጠየቀችው፣ ሀሳቧንም በመጽሐፍ ቅዱስ አስደግፍ አይደለም የተናገረችው። ልብ በሉ። ሁለተኛ እኔ ከአንተ ጋር ላወራ አይደለም የመጣሁት ብለሽኛል፣ ግን ለእኔ ጥያቄ ጠይቀሽኛል። ስለዚህ ከኔ ጋር ልታወሪ ስላልመጣሽ እኔ የጠየቅሽኝን ጥያቄ ብለሽ ያልሽውን ነገር ከኔ ጋር አላወራሁም ብለሽኛል። ጥያቄ ጠይቀሽኝ ከአንተ ጋር ላወራ አይደለም የመጣሁት ብለሽኛል። የኑሮ ውድነቱ ነው ግን እንደዚህ ያደረጋችሁ ማለት እንደዚህ ምን እንደምታስቡ ምን እንደምታወሩ የማይታወቀው የሀገሬ ሕዝብ እንዴት ሰው ከኔ ጋር እያወራ ጥያቄ እየጠየቅኩ ነው ታመጣታለህ የገና በዓል ብላ ያልከው የፋሲካ ያልከው ምናምን ነገር ብለሽኝ ጥያቄ 1 2 ያዝ ብለሽ ሮሮ ስሞታ ምናምን ነገር ሁሉ ቀላቅለሽ እኔ ግን ከአንተ ጋር ላወራ አይደለም የመጣሁት ያው እንደዚህ ዝም ብዬ እንትን አላስችል ብሎ እንጂ። ታዲያ ለማን ያወራሽው? ማን ነው የጠየቅሽው ታዲያ? ነይ ደግሞ አትደበቂ። ስለዚህ እኔ ከኔ ጋር ልታወሪ ስላልመጣሽ ለጠየቅሽው ጥያቄ መልስ የለኝም። ወደ ሶኒ ሄዳለሁ። ሌሎች ከኔ ጋር ሊያወሩ የሚችሉ ኤርሚ፣ እኔ ለውይይት አልገባውም ነው ያልኩህ። በቃ ጨርሰሻል። በቃ ጨርሰሻል። አሁን ሌላ ኦርቶዶክሳዊ ካለ ይግባና የሚጠይቀኝ ከኔ ጋር ማውራት የሚፈልግ ሰው የሚጠይቀኝ እኔም የምጠይቀው ማለት ነው። እሷ ከኔ ጋር ልታወራ አልመጣችም። ራሷን 1300 ሰው ፊት ያለችው ጥያቄ ጠይቄሃለሁ አለችኝ፣ ግን ከአንተ ጋር ላወራ አልመጣሁም ብላለች። ስለዚህ እኔም አይደለም አልኩህ። አንተ አሁን ማነሽ ትንቧለል እታችሁ ረጅ እንዴ ታምሽን እንዴ እታችሁ ረጅ ከኔ ጋር እያወራሽ እኔ አንተን ላወራ አይደለም የመጣሁት ብለሻል። 1300 ሰው እየሰማ ነው። እኔ ልታወሪኝ ካልመጣሽ እኔ አንቺን ላወራሽ ፈቃደኛ አይደለሁም። የምታወሪውን አውርተሻል፣ ጨርሰሻል፣ ሄደሻል። እኔ አሁን ከኔ ጋር የሚያወራ እኔም ሳወራው እኔም ምን አለ እሱም ይጠይቀኛል፣ እኔም ጠይቀዋለሁ። እንዲህ አይነት ሊያወራ የሚችል ኦርቶዶክሳዊ ካለ ይምጣ። አንቺ ልጅሽን ሽሩሩ ማሙሽ ሽሩሩ በይ። ኦኬ፣ ጌታ የሰጠሽ ልጅ ነው፣ እሱን አሳድጊ እህትዬ። ይሄ በጨበጣ ዝም ብሎ የሚወራ አይደለም። ኦኬ፣ ከኔ ጋር ሊያወራ እሱ ከጠይቀኝ መልስለት አለ በቅነት። እሱም እኔም ከጠይኩት መልስልኝ የሚችል ሳወራው ሊያወራን የሚችል ሰው እንደዚህ አይነት ሰው ይምጣ። ኦኬ፣
እንጂ ለፍልፎ ደቂቃ ሰጥቼሽ ይሄን ሁሉ አውርተሽ ግን አንተን ላወራህ አይደለም የመጣሁት። ምን ማለት ነው? ይሄ ጉሹ ይሆናል እንግዲህ የቃና ዘገሊላ ጉሽ ማለት ነው። አብኮ ሰላም ነው? እንዴት ነህ? ደህና ነኝ። ከየት ቤተ እምነት ነው? ከየት ቤተ እምነት ነው? አይሰማም። ከየት ቤተ እምነት ነው ወይ ቤተ ክርስቲያን ነው? ኦርቶዶክስ። እንኳን ደህና መጣ። እንኳን ደህና ቆያችሁ። እንኳን ለጥምቀት በዓል አደረሰን። እንኳን አብሮ አደረሰን። ጥምቀት በዓል መንፈሳዊ ነው አይደል? አዎ። መቼ ነው የጀመረው የጥምቀት በዓል መከበር? መጀመሪያ ነው ልጠይቅህ እንዴ? እንኳን አደረሰ ብዬ ስጠይቅ መቼ ነው የጀመረው የጥምቀት በዓል? አንተ ግን ጭንቅላት ግን አለህ እንዴ? መቼ ነው የጀመረው የጥምቀት በዓል? እኔ አንተን ሳስበው እኮ ትልቅ አሪዎስ ነው የማስበው። በቃ this is orthodox ወረኛ ሰይጣን this is orthodox። እንዲህ አይነት ትውልድ ነው ያለው። እንኳን አደረሰ ብዬ ስለ እንኳን አብሮ አደረሰን አለኝ። ጥምቀት በዓል መቼ ነው የጀመረው? ጭንቅላት የለህም። በዓላት ባሪ ሽልጦህን ብለህ ብራዘርዬ ዳኒ መጥቶላል። እርሚ ስድብ ብቻ ነው፣ መልስ የለም። ስድብ ኦርቶዶክስ መልስ ሳይሆን ስድብ ነው ያላት። በእውነት እኔ ዝም ብዬ አሁን እኔ ከሌላ ቤተ እምነት እንኳን ብሆን እማራለሁ። አንዱ አመታ ተሳድባ ሄዳ የሚቀጥለውም የሚመጣውም መጥቶ ይሳደባል። አትሊስት ካለፉት እንኳን አይማሩም። ስድብ ኃጢአት ነው። ስድብ ነውር ነው። ይህ ማስተዳደጋችንም አይደለም። ቤተሰቦቻችንም እንደዛ አላሳድጉንም። ሰውን መዘርጠጥ፣ በቃ ትልቅ የለ ትንሽ፣ ህፃን የለ ምን መዘርጠጥ። ኧረ በስመ አብ! አንድ ከአንድ አይማርም። አንዱ ሰው እኮ ከአንዱ ይማራል፣ ካለፈው ይማራል። አሁን ሶስተኛ የሚገባውም ተሳድቦ ነው የሚሄደው። ዳኒ ገብቶልሃል? ዳኒ እንኳን ደህና መጣ። ቀጥል እርምዬ። አውራው በቃ እኔ ምንም ሰላም ብያለሁ። ጋይስ ሰላም ናችሁ? እግዚአብሔር ይመስገን። እንዴት ነህ? አለው እርሚ ሰላም ነህ? ደህና ነኝ። ከየት ቤተ እምነት ነው? ኦርቶዶክሳዊ ክርስቲያን ነኝ። እንኳን ደህና መጣ። እንኳን ቆያችሁ። እንኳን ለጥምቀት በዓል አደረሰ። አሜን። እንኳን አብሮ አደረሰን እንዳልል አንተ አትቀበል። እሺ፣ የጥምቀት በዓል መቼ ነው የጀመረው? እንግዲህ ለማወቅ የምትፈልግ ከሆነ ታሪክን ማንበብ ያስፈልጋል። እንግሊዝኛን ማንበብ ከቻልክ ወንድሜ የጠየቁ ጥያቄ ላይ መልስ ካለ መልስ መመለስ ነው። ካላወቀው አላወቀውንም ማለት ያለብህ። ስላነበብኩማ ነው የምጠይቅህ። መቼ ነው የጀመረው የጥምቀት በዓል? ክርስቶስ ካዘዘበት ጊዜ ጀምሮ። ክርስቶስ መቼ ነው ይህን ትእዛዝ ያዘዘው? ማርቆስ 16:16ን ማንበብ ትችላለህ። እዛ ጋር ምንድን ነው ያዘዘው? ጥምቀት በዓልን አክብሩ ብሎ ነው። ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ ካለ በኋላ ያመነ የተጠመቀም ይድናል አለ። የሰው ልጆች ለመዳን ማመንም መጠመቅም እንደሚያስፈልግ አዞናልና የኔ ጥያቄ ያንን ምን ነበር? ቤተክርስቲያን ታደርገዋለች፣ ትፈጽሟለች። ዳኒ የኔ ጥያቄ ምን ነበር? መቼ ነው የተጀመረው አልክ? የጥምቀት ምንድን ነው ያልኩህ? የኔ ጥያቄ ጥምቀት መቼ ነው የተጀመረው? አልወጣኝም። የጥምቀት በዓል መቼ ነው የተጀመረው ነው ያልኩህ። አልወጣኝም። ያላልኩትን አትበል። እሱን ታሪክ ማንበብ ትችላለህ። እሱን ያነበብከውን አንተ በዓል አክባሪው ማለት ነው። ክርስቲያን ዛሬ ሳይሆን በመቶ ዓመት ውስጥ ሳይሆን የተጀመረችው ከመጀመሪያም ጀምሮ ነበረች። የጠየቁህን ጥያቄ መልስልኝ። መቼ የተጀመረች አይደለም። የጥምቀት በዓል መቼ ነው የተጀመረው? አንተ እንዳነበበ ሰው በዓሉን የምታከብር ሰው ስለሆንክ እኔ ኦርቶዶክስ መቼ ነው የጀመረችው? በመቶ ዓመት ነው? በአንድ ዓመት ነው? በ3 ዓመት ነው? አልጠይኩም።
ተግባቦት ወቁ። የጥምቀት በዓል መቼ ነው የተጀመረው? በዓሉን ነው ያልኩት። የጠቀስከው ማርቆስ 16 ነው። በዓል ከመጀመሪያም ጀምሮ ሰው መጠመቅ ከተጀመረም ጊዜ ጀምሮ ያ ጥምቀት ይከበራል። በዓል ሆኖ ይከበር ነበር። እንግዲህ ሰዎች መጠመቅ ከጀመሩበት ጊዜም ጀምሮ ያ ኦኬ። ስለዚህ የመጀመሪያ ተጠማቂዎቹ በኢየሩሳሌም ያሉት የክርስቶስ ቤተክርስቲያን ውስጥ መተው የተቀላቀሉ በሐዋርያት ሥራ መጽሐፍ ምዕራፍ 2 ቁጥር 38 ላይ ያሉት ሰዎች ናቸው። ወደ 3000 የሚሆኑ ሰዎች ወደ ጌታ ህብረት የተጨመሩበት ማለት ነው። እነሱ የጥምቀት በዓልን ያከብሩ ነበር። ምዕራፍ ስንት ቁጥር ስንት የትኛው መጽሐፍት ላይ መረጃ? በዓሉም ያኔ ይቀጥል እንደተጠመቁ በዓል ያከብሩ ነበር ብለህ ስላልከኝ ያው ጥቅሱን ነግሬሃለሁ። ምዕራፍ 2 ቁጥር 38 ሐዋርያት ሥራ ነው እና ግን በዓሉ የተከበረበትን የመጀመሪያው ከዛ ጀምሮ ነው ብለህ ስላልክ የጥምቀት በዓል እንደናንተ ወደ ከተራ ታቦት ይዘው የወጡበት የነበረው በዓሉ የጀመረው ያኔ ነው ብለህ ስላልከኝ የትኛው መጽሐፍ ላይ ምዕራፍ ስንት ቁጥር ስንት? ጥምቀቱን እንደ ጥምቀት ለድነት ነው ብለህ አክሰፕት ካደረግ ይሄ ነገር ብዙም አይከብድም። ጥያቄም ሊፈጥርብህ አይችልም። በዓሉን ነው ያልኩህ። በዓሉን የተከበረበት ቡራቡሬ እንዳታረገው። እኔ ስለ በዓል ነው የማወራው። አይ ጥምቀቱን ተቀብሎ ከሆነ የሚከብድ ነገር እኮ አይደለም። ጥምቀቱን ግን ትቀበለዋለህ። አንተ በመረጃ አታወራም እንዴ? በመረጃ ማውራት አታውቅም? ጥምቀቱን ትቀበለዋለህ ወይ የታሪክ አድበጠኝ ወይ የታሪክ ወይ መጽሐፍ ቅዱስ ማስረጃ አምጣ። ጥምቀት በዓሉ የተከበረበት እናንተ ትናንትና የጥምቀት በዓል ነው ያከበራችሁት። ኦኬ እሺ፣ ያከበራችሁት ግን መጽሐፍ ቅዱሳዊ ነው ወይስ ታሪካዊ ነው? ታሪኩ ከሆነ መቼ ነው የጀመረው? አንብብ አልከኝ። እሺ መጽሐፍ ቅዱሳዊ ከሆነ መቼ ነው? የቱ ጋር ምዕራፍ ስንት? እሱንም አይ ብለህ አትበለኝ። አንዱ ነገር ቢያንስ አንዱን ነገር ልትነግረኝ ይገባል። በዓል አክባሪው አንተ ነህ። እኔ በዓል አላከበርኩም። ቅድምም ነግረኛል። እንኳን አደረሰ ብዬ ስልህ እንኳን አብሮ አደረሰኝ አልከኝ። ይሄንን የምታከብረውን በዓል እንኳን አደረሳችሁ የምትባባሉትን መቼ ነው የጀመረው? በመጽሐፍ ቅዱስ ወይ በታሪክ አልኩ። የታሪኩን ሄደህ አንብብ አልከኝ። አንተ ግን አታውቀውም። የመጽሐፍ ቅዱስንስ ስጠይቀህ መጀመሪያም ሲጠመቁ ነበር ብለህ እንግዲህ የመጀመሪያ ተጠማቂዎቹ በኢየሩሳሌም ባለው በሐዋርያት ሥራ መጽሐፍ ምዕራፍ 2 ቁጥር 38 ላይ በኢየሩሳሌም ያሉት ክርስቲያኖች ናቸው። እነሱ በዓሉን ያከብሩ ነበሩ ብዬ ስለ አዎ ብለኛል። ምዕራፍ ስንት ቁጥር ስንት የትኛው መጽሐፍ ላይ? እሺ ኤርሚዬ፣ በዓሉ ላይ ከመድረሳችን በፊት እኮ የሚቀድመው ጥምቀቱ እንደ ጥምቀት ለድነት ነው የሚለውን ነገር ብንወያ በቃ this is ኦርቶዶክስ ይላል ኤርሚያስ። ዳንዬ እናመሰግናለን። ከአቅመ በላይ የሆነ ጥያቄ ስለሆነ ጥምቀቱ ላይ እንወያይ። ባሉ ምን ይጠቅማል አንተ? ቴንክ ዩ። ከአቅመ በላይ የሆነ ጥያቄ ስለሆነ አትችለውም። አንተ አይደለም ሌሎችም ሊመልሱት አይችሉትም። ኦኬ ያለ አቅምህ ነው አንድ ቁጥር የጻፍከው፣ ግን የአቅምህን ያልወርውረሃል። ምንም የወረወርከው እንደው ሂድና አንብብ ነው ያልከኝ። እናንተ ግን አታነቡም፣ ወይ መጽሐፍ ቅዱስ አታነቡም፣ ወይ ታሪካችሁን አታውቁም። እንኳን አደረሰ ብዬ ስል ግን እንኳን አብሮ አደረሰን ብለህ ትላለህ። እንኳን አብሮ አደረሰ ብለህ ለምትለው በዓል ላከበርከው በዓል ግን የታሪክም የመጽሐፍ ቅዱስም ማስረጃ የላችሁም። እደግመዋለሁ። ኦርቶዶክስ የጥምቀት በዓል ብላ የምታከብረውን የታሪክም የመጽሐፍ ቅዱስም መረጃ የላትም። የበዓሉን ያልኳቸው ልብ በሉ፣ ጥምቀት አይደለም ያልኩት። የጥምቀት በዓል የሚባለው ማለት ነው። ይኸው ነው። እሺ ቤሪያ የጌታ አምላክ ይመስገን። እንደምን ቆየህ? ማን ይመስገን ያልከው? የጌታ አምላክ የኢየሱስ አምላክ ይመስገን። እሺ እኛ አሁን እንትን ሰባሊዮሳዊ አይደለም የፈለግነው። እታችሁ ረዳና ታብታብ አድርግ። የቄስ ተክለ ማርያም ገዛኸኝ ልጅ ማለት ነው። እታችሁ ረዳ። አንተ ምንም የምታውቀው ነገር አለ? ኦኬ ምንድነው እንትን አበበ ብዬ ስል መሐመድ ብቅ የምትሉት ነገር ተሰማ ብለን ስንል ሲራጅ አለው ይልላል። ስማችሁ ሲጠራ በየስማችሁ ግቡ እንጂ ሪሴፕሽኒስት እያየሽ አስገቢ። መዝገቡ ላይ እንደተጻፉት አስገቢ። የጥምቀት በዓልን የሚያከብሩ ሰዎች ይምጡ። የቄስ ተክለ ማርያም ገዛኸኝ ልጅ ምን ሊያደርግ ነው የገባው? በስህተት ፀጉረ ልውጥ እንዴት ገባህ? ኦኬ ስለዚህ የለም ማለት ነው። ከመጽሐፍ ቅዱስ የሚጠይቋቸው መረጃ የሌላቸው አንድ ከመጽሐፍ ቅዱስ ማነው ከታሪክም ሲጠይቋቸው ታሪካቸውን አያውቁም። ግን እንኳን አደረሰ ብዬ አልኩትኝ። እንኳን አብሮ አደረሰን አለን። በዓሉ መቼ ነው የጀመረው? እናንተ እኮ በዓሉን አታውቁም። እኛ በዓል አክባሪ አይደለንም። እኛ ሲጀምር
ባህል አክባሪ አይደለንም። አንዳንድ ቁጥር ምጽፉ ሰዎች ኦርቶዶክሳውያን ናችሁ። ካልሆነ ለወንድሜና ለእህቶች እዚህ ላሉት ልልቀቅላቸው። እኔ እንግዲህ ምን ልናደርግ እንችላለን? እሺ እሙሻ እሺ ሙሻ እንዴት ነህ? እግዚአብሔር ይመስገን። ከየት ቤተ እምነት ነው? ኦርቶዶክስ ተዋህዶ። እባክህ ሙሻ፣ እኔ ከባህር ዳር አቅመ ደካሞች የምረዳው እንዳታከብድ። እሺ አቅመ ደካሞችን እዛው እግራቸውንም እጠቢ። በጣም አይደለም፣ ተረጋጋ። ቆይ መልስ። ቴንክ ዩ። በቃ አቅመ ደካሞችን የሚረዳ በጣም የተመሰገነ ሰው ነው እና እግራቸውን እያጠብሽ በጣም ከነሱ ምርቃት ተቀበይ። እግዚአብሔርም የሚወደው ስራ ነው። በጣም ሊረዱ የሚገቡ ወገኖች ናቸው። እግዚአብሔር ይባረክ ማለት ነው። ያለ እንትኑ ነው የገባሽው ማለት ነው። እሺ ማስታወቂያ ከሆነ ችግር የለውም። አይ ቲንክ እንደዛ እንትን ልንል እንችላለን። ጌታ ይባርክሽ በእውነት። እኔ አቅመ ደካማን የሚረዳ ሰው በጣም ነው ደስ የሚለኝ። አርእስቱ ግን አቅመ ደካሞችን የምትረዱ ግቡ አይደለም ያለው። እንዴት አማርኛ እዛ ጋር ኮንቨርት እያደረገ ነው እንዴ ቲክቶክ የሚያሰማችሁ? የኔ እስቲ መሲታችሁ ረጅና ወይ ስሚ እዚህ ላይ ሆኖ ብቻ አይመስለኝም። ኮንቨርት ያደርጋል እንዴ? እንዴት ነው? እኔ የማወራው ገልብጦ ነው የሚያወራው። ለምሳሌ መሰረት ብዬ ስል አልጋነሽ ብሎ ታች ይተረጉማል። ታች ያላችሁ ወገኖች አረ ቃል በቃል አንተ የምትናገረው ነው እኛ የምንሰማው ያለ ነው። ወይ ትርጉም በስለሽ እናርግ እንዴ ኤርምዬ ተርጉም ይሻለኛል ጌታ ወይ። አረ ጉድ እኮ ነው። ቀጥል። በትክክል ክሊርሊ ይሰማል አንተ የምትለው ነገር፣ ጥሪውም በትክክል ግን አሮ ነው ለምን የሚገባ ሁሉ የሚሳደብ። እስኪ ከስድብ የነጻ አንድ ጥሩ ላይክ ጥሩ ምሳሌ ለኦርቶዶክስ ምሳሌ የሚሆን በጨዋ መልክ መጥቶ አስተምሮን በደንብ አስታጥቆን የሚወርድ እስኪ አንድ ሰው ይግባ። ተባረኩ። እሺ ያቺው ልጅ መጣች እንደገና ተመልሳ። አውራት፣ እናንተ አውራት። ኤርሚ ጥያቄ ምን ነበረ? በተረዳሁትና የሰማሁትን ከአባቶች የተማርኩትን መልስልሃለሁ። የቀደሙን ጥያቄ አይ ማጨረስን ከወንድማችን ጋር አውሪ። እኔንማ አላወራህም። ላወራህ አይደለም እንደ መልስ መስማት አለባቸው። እዚህ ያሉ ሰዎች እኮ መልሱ ወንድማችን አውራት። መሲ አውሪያት። መልሱን ልመልስ እኮ ነው የገባሁት ኤርሚ፣ መልሱን ልመልስልን የገባሁት። አንተ ችግር የለውም የኔ መልስ ባትመልስ፣ እኔ ግን የተረዳሁትን ምላሽ ልመልስላችሁ ነው የገባሁት። ለሌላ ክርክር አይደለም የገባሁት። ልመልስልህ ፈቃደኛ ናችሁ? መስዬ አስተናግጃት። መሲ አለሽ ወይንም ደግሞ ሶኒ ወይ ማያ አስተናግዷት። ለምንድን የቀደሙ ጥያቄ እንድመልስ ያልፈለጋችሁት? ለምንድን እንዳይመለስ የፈለጋችሁት? ነው አንቺ እኮ አንደኛ በስርዓት አልነበርሽ። ኢሞሽናል ሆነሻል። ቆይ በቃ ኦኬ፣ አሁን ተረጋጋሽ። ኦልሬዲ ከአንድም ሁለትም ሶስት ጊዜ ደቂቃ ሰተንሽ አክብረንሽ በጥሩ ጨዋነት በኢትዮጵያዊ በጥሩ ጨዋነት በጥሩ እህትነት አስተናግደንሽ፣ አንቺ ግን ስድብና ጥያቄና ሀሳብ ቀላቅለሽ ከሰጠሽ በኋላ ኖ ኦኬ፣ ለአንቺ ስድብ አይደለም። ኦኬ ለካ ኦርቶዶክስ ነሽ። ኦኬ እናንተ ሙሉ ኦርቶዶክስን ስትሳደቡ የነበራችሁት ማን ነው የተሳደበው? ኦርቶዶክስን እኛ በጣም ሞተን ነው የምንወዳት ኦርቶዶክስን። የሰዎችን ግለሰብ ኦርቶዶክስ እንዲያረገች እያላችሁ አልነበረም? ይሄ ስድብ አይደለም። ሰዎች የሚያደርጉትን ኦርቶዶክስ እቺ ናት፣ ያው ዚስ ኢዝ ኦርቶዶክስ እያለ አይደል ኤርሚያስ? እና ታዲያ ሲሳደቡ የተሳደቡት በሙሉ ኦርቶዶክሶች ናቸው። ይሳደባሉ፣ እናቱ ይሳደባሉ። እስኪ አንድ ሙስሊም ገብቶ ተሳድቦ ወጥቷል? አንድ ፔንቴ ገብቶ ተሳድቦ ወጥቷል? ኦርቶዶክስ ግን አራትም አምስት ገብቷል። አራቱም አምስቱም ተሳድቦ ነው የወረዱ። ከአንቺ እንኳን አይማሩ። እርግጠኛ ሆኜ የምነግርህ እናንተ ስርዓት ይዛችሁ ብታስተምሩ ማንም አይሳደብም። 100% የምነግርህ። አሁን ምን አለን? እስኪ ኦርቶዶክስ ምን አለን? ማንም ሰው ኢሞሽናል ይሆናል። ባይዛው ቤተ እምነቱ ሲነካ ማንም ሰው ማን ነካ? እስኪ እንዲህ ብላችሁ ነካችኋት።
ኦርቶዶክሴን በይና ጠይቂን፣ ንገሪን እስኪ ምን እንደ ብለን ነው ቢራ የነካናት? ይዛችሁ ወጣችሁ። ይኸውልህ ቢራ ይዘው ወጡ ኦርቶዶክሳዊን እንዲያደርጉ እና አሁን ይሄ ስድብ ነው? ይሄ ስድብ ነው? ነበረ። ይሄ ስድብ ነው? ይሄ ስድብ ነው? ከዚህ በላይ ስድብ አለን? ስም ማጥፋት ነው። አዎ ቢራ ምን ቢራ ብርቃችሁ ነው እንዴ? ቢራ ቆይ ብትጠጡስ ብርቃችሁ ነው እንዴ? አይደለም ቢራ ውስኪ ስትጠጡ የለ እንዴ? ቢራ ለማንም ብርቅ አይደለም። አዎ በግልጽ የሚጠጣና ተደብቆም የሚጠጣ ፔንቴዎች ነፍ ናቸው። እዚህ ጋር ማንም የሚጠጣ ፔንቴ የለም። አትዋሽ አትዋሽ። ማንም የሚጠጣ ፔንቴ የለም። ታው እናውቃለን፣ እኛ እናውቃለን። በሰፈር በመንደር ብዙ የምናያቸው ነገሮች አሉ። እሺ ናይት ክለቡ የማን ነው? ናይት ክለቡ የማን ነው? እርቃን ዳንስ ቤቱ የማን ነው? መልሽልኝ። አሁን እሱን ተወንድም አለም ግለሰብ የሚያደርጉትን አይወክልም። በቃ አያገባንም። ስለ ናይት ክለብኛ ስለ ናይት ክለብ ስለማንም ስለገለም አይገባንም። ኦርቶዶክስ ካላገባሽ እኛን ያገባናል። እኛን ያገባናል። ሰጠው ነጻ ፍቃድ ኃጢአትን ይሰራል። አዎ ኦኬ፣ እኛን ደግሞ ያገባናል። አንቺን አያገባሽም፣ እኔን ያገባኛል። አንቺ ስትተፊ አንዲት ኢትዮጵያዊ እህቴ ማን ነበረ ስሟ? የኔ ነው ስሟ። የኔ አዳምጪ፣ የኔ ወደ ሲኦል ስትወርድ ዝም ብዬ አላያትም። ዝም ብዬ እህቴ ወደ ሲኦል ስትወርድ ዝም ብዬ አላያትም። ከጅብ መንጋጋ እናጠቃታለሁ። በቃ ኦርቶዶክስ የስህተት መንገድ ላይ ካለች የመናገር ግዴታ አለብን። በቃ ግዴታ አለብን። እንጠይቃለን፣ መልሱልን። ማርያም አታማልድም ካልን ማርያምን ትጠላላችሁ። ቅድም ጠየቅኩሽ እኔ ማርያም ምን በድላኝ ነው? በምን ስሌት በምን ሂሳብ እኔ ማርያምን እጠላታለሁ አልኩሽ? አልመለሽልኝም። አይደለም ማርያምን የጌታን እናት ያችን ንጽሕት ብርቃችን ብርቅ የሆነችን ሴት እሷን አይደለም እሷን መጥላት። እኔ እናትሽን አላቃቸውም፣ እናትሽን አልጠላም። የሴት አያትሽን አላቃቸውም፣ አልጠላቸውም። ምን በድለውኝ እጠላቸዋለሁ? ምን አድርገውኝ? የአባቴ ገዳይ ናቸው? ማርያም ምን በድላኝ ነው የምጠላት? ማርያም አታማልድም፣ አትመለክም። በቃ ፎቶዋ ላይ አልደፋም ስላልኩ ማርያምን ትጠላታለህ። ምስልን ለራስህ አታድርግ። እጸየፋለሁ፣ እጠላለሁ፣ እስከ ሺህ ትውልድ እበቀላለሁ፣ እቀጣለሁ፣ አጠፋለሁ ያለው እኮ የእግዚአብሔር ቃል ነው። ምስልን አታቁም። እናንተ ደግሞ ለፎቶሽ ያልሰገደ ለፎቶሽ ወድቆ ያልሰገደ ያልተንፈራፈረ ያልተደፋ ያላፈነደደ ሁሉ የተረገመ ነው ትላላችሁ። የእግዚአብሔር ቃል በዚህ በኩል ምስልን ተጠንቀቅ፣ ለራስህ አታድርግ ይላል የእግዚአብሔር ቃል። አንድ ጊዜ ብቻ አታውራና ይቅርታ እንዴ ስማኝ። አንድ ስርዓት ይኖረው። ሙሉ ኦርቶዶክስ ስትሳደብ ነበር። ማንኛውም ሰው ሙሉ ኦርቶዶክስ ተረጋጋ፣ እንደ ወንድ ምሳሌ ተረጋጋ። ሁለተኛ ደግሞ ጥሪ ቀርበላችኋል ወንዶች ሚት አታርጉ። ይሄ እኮ ነው ድካማችሁ። እኔ መሳደብ አልፈልግም፣ ልሳደብ አይደለም። ወንድ ከሆናችሁ እነ ኤርማስ ዘማርያም እህቴ ከአንቺ በፊት የገቡ ኦርቶዶክሳውያን አሉ። ታያቸዋለሽ ከላይ እና እየተሳደበ እኮ ነው ኦርቶዶክስ እየተሳደበ። ለምን ዝም አድምጪ። ከአንቺ በላይ አሁን ፌዝ አለ፣ ኦርቶዶክስ ነው። ተመስገን አለ፣ ኦርቶዶክስ ነው። እሱ እያወራ አቋርጠሽው እንደገና ደግሞ ሚዩት አታርጉኝ አትበይ። እየተሳደበ ነው ያቋረጥኩት። ሃይማኖቴን እየሰደበልኝ ነው። ሲሰጥሽ ነው ታዲያ ማውራት እንደየተራ እንደያገባ እና ሃይማኖቴ እየተሰደበ ዝም ማለት አልችልም። እኔ ሃይማኖቴ እየተሰደበ በቃ ታችቶኛለሽ እህትዬ፣ ታችቶኛለሽ እህቴ። እርምዬ እናንተ ቀጥሉ። እሺ ቀጥሉ። እኔ ኢሞሽናል ሆናለሁ። ቀጥሉ። ፌዛሉን እድል ትሰጠኛለህ? ፌዛሉ ቆይ አንዴ ተሜ ፌዝ ስለቀደመ ማለት ነው ይፈቅድልኛል ብዬ አስባለሁ። ቢፈቅድልኝ ደስ ይለኛል። በተለይ ጥምቀት ላይ ስለነበር ጥያቄያችሁ እዛ ላይ መልስ ስላለኝ ኦኬ። ጥምቀት በዓሉ ላይ ማለት ነው ያወራን የነበረው። አዎ ጥምቀት በዓልን ኦርቶዶክስ ታከብራለች የሚል ጥያቄ ነበራችሁና ኤርሚ ፕሮቴስታንቶች ጥምቀት እንደሚያከብሩ ታውቃለህ? አይ እኛ አይመለከተንም። እንዴት አይመለከተኛ? የኦርቶዶክስ ነው የጠየቅነው ጥያቄ። ለጥያቄው ነው መልስ የምትመልሰው። ለጥያቄው መልስ ለመመለስ ጴንጤዎች እንደሚያከብሩ ታውቃለህ? ያክብሩ። እነሱ ስላከበሩ ነው እናንተ የምታከብሩት ማለት ከጴንጤ ኮርጃችሁ የምታከብሩት ማለት ነው። እሱ ሳይሆን ጴንጤዎች የሚያከብሩት መጽሐፍ ቅዱሳዊ ነው ጥምቀት። እኔ ሲጀምር ጴንጤ የሆነው ጥምቀት የሚያከብር አላውቅም፣ ግን አለ ብለህ እኔ ማስረጃውን እሰጥሃለሁ። አሁን ለተጠየቀው ጥያቄ ይሄ ነው መልስህ። ስለዚህ እናንተ የራሳችሁ በዓል የላችሁም። አድምጠኛ
የራሳችሁ በዓል የላችሁም። ከጴንጤ ኮርጃችሁ ነው በዓል የምታከብሩት ማለት ነው። እሱ ሳይሆን ጴንጤዎች ሆኖ ጥምቀትንም መስቀልን የሚያከብሩ የጠየቅንም ነበረ። ኦርቶዶክስ ጥምቀት ታከብራለች፣ የምታከብረው በዓል መጽሐፍ ቅዱሳዊ ነው ታሪካዊ ነው ወይ ብለን የጠየቅነው። ለዚህ ጥያቄ አንተ መተህ አድመጠኝ። ለዚህ መተህ ምንድነው አንተ ያልከው? ምንድነው የመለስከው? ለዚህ መተህ ጴንጤዎች እንደሚያከብሩ ታውቃለህ አልከኝ። እኔ አላቅም አልኩ። ካለም የሚያከብሩ ማስረጃ እሰጥሃለሁ። እኔ አድመጠኝ። እኔ መቼ ያንተን የጠይኩን ማስረጃ አምጣና ከዛ አሁን አንተ ማስረጃ የምታመጣው እኮ ጴንጤዎች ያከብራሉ ብለህ ነው የምታመጣው ከውጭ። ምናልባት ምንድነው በአንግሊካን ወይ በሌሎቹ ዘንድ የሚከበር እዚሁ ሀገር ውስጥ ነው ያለው ኤርሚ። እዚሁ ሀገር ውስጥ እሱንም ታመጣዋለህ። እሱን ታሜ ግን በመጀመሪያ እኔ ላልኩ ታሪካዊ ማስረጃና መጽሐፍ ቅዱሳዊ ማስረጃ የኦርቶዶክስን አምጣና ከዛ አንተ ታመጣለህ ማለት ነው እንጂ አሁን ቀጥታ ይኸውልህ ታሜ የጠየቅኩህ ልብ ብለህ እናንተ ጥምቀት በዓልን ታከብራላችሁ፣ የምታከብሩት መጽሐፍ ቅዱሳዊ ነው ወይ ታሪካዊ ነው ብዬ በታሪክ ይዛለሁ፣ በመጽሐፍ ቅዱስ ይዛለሁ። ኦኬ እሱኛውን ከመለስክልኝ በኋላ እንደ ኤርሚ ምን ሆነ ነው ጴንጤዎችም እኮ ያከብራሉ፣ እነዚህም ጴንጤዎች ታውቃቸዋለህ ብለህ ከሀገር ውስጥ ነው ብለኸኛል። የሀገር ውስጡም ጴንጤዎች ታሳየኛለህ ጥምቀትን የሚያከብሩ ማለት ነው። ኦኬ ቴንክ ዩ። ስለዚህ አሁን የኦርቶዶክስን መልስልኝ፣ ታሪካዊና መጽሐፍ ቅዱሳዊነቱን በዓል የጥምቀት በዓል የሚከበረው ማለት ነው። ታሜ ቴንክ ዩ። መልካም። እኔ ምንድነው እንደላይ እንዳለው ልጅ ሆቱኝ መነጋገር አልፈልግም። ቤተ እምነትንም እየጠራውኝ መሰዳደብን አልፈልግም። የመጀመሪያው ጉዳይ በአግባቡ ለመነጋገር ከሆነ መናገር ያለብንን በአግባቡ ነው የምናወራው። ለምሳሌ ያክል የአንተ ጥያቄ ኦርቶዶክስ ጥምቀትን ታከብራለች፣ ከየት አምጥታ ነው የምታከብረው ሲል፣ መልካም ኦርቶዶክስ ጥምቀትን ታከብራለች፣ ግን ጴንጤዎችም ያከብራሉ ጥምቀትን። ምን ትላለህ? መልሱ ጴንጤዎችም ያከብራሉ። አድምጠኝ ታሜ፣ እኔ እኮ በጣም ነው የሚገርመው። ሁሉ ቀን እናንተ መጨቃጨቅ አለብን። የምታወራ ከሆነ እንዴት ነው ኦርቶዶክስ ለምታከብረው ጥምቀት በዓል መጽሐፍ ቅዱሳዊና ታሪካዊ ማስረጃ አሳየን ብዬ ስልህ እንኳን አደረሳችሁ ተብላችሁ የምትባባሉበትን በዓል የታሪክም የመጽሐፍ ቅዱስን መሰረትነት የለውም ብዬ ስልህ ያው እዚህ ፊት ለፊት ነው አለው ብለህ ካልክ እሱኛውን ከሰጠኸኝ በኋላ እንደ ኤርሚ ይሄኛውን የጴንጤዎቹን ጥምቀት የሚያከብሩበትን ከኢትዮጵያ ጀምሮ የኢትዮጵያ ጴንጤዎች ሁሉ የሚያከብሩበትን ብለህ ቤተክርስቲያኑ ትጠቅስልኛለህ፣ እንዴት እንደሚያከብሩ ታሳየኛለህ። እኔ ስለማላቅ ማለት ነው ተሜ እሱን ታሳየኛለህ። አንተ ግን እያደረክ ያለው የእኛን ተውና እናንተ ጋር እኮ ታከብራላችሁ ነው ብለህ የምትለው። ጥያቄን ያንተን ተው እኔ ልጠይቅህ ነው። እኔ ደግሞ ያንተን ነው የምጠይቅህ። መጀመሪያ የጠይቁትም ሲገቡ እኔ አሁን ራሱ ፌዝን እኮ ስታስፈቅድ እኔ መልስ አለኝ ብለህ ስላልክ ነው አይደል ተሜ? መልስህን ስጠኝ፣ መጽሐፍ ቅዱሳዊ መልስ፣ ታሪካዊ መልስ ስጠኝ ነው። የጥምቀት በዓል ኤርሚ ኦርቶዶክስ ጋር ለምሳሌ ያክል ሴጣንን ታስወጣላችሁ የሚል ጥያቄ ጴንጤዎችም እኮ ያስወጣሉ። አልጠይቁ የኔ ጥያቄ አይደለም። አዳምጥ አይደል ኤርሚ? እኔንም ብታዳምጠኝ ደስ ይለኛል። የምትለውን ሁሉ እያዳመጥኩ ስለሆነ ሴጣንን ታስወጣላችሁ ወይ ሲል ጴንጤም እኮ ያስወጣል ስል እስኪ ማስረጃ አምጣ ነው የምትለኝ። ልክ እንደዚሁ ጥምቀት ኦርቶዶክስ ታከብራለች፣ መጽሐፍ ቅዱሳዊ ነው። እኛ ደግሞ መጽሐፍ ቅዱስ ብቻ ብለን ደግሞ ማናምንን ትውፊትንም ስለምንቀበል፣ ነገር ግን ጴንጤዎች ጋር ይሄ ጥያቄ ከጀመረ ጴንጤዎች ራሳቸው ጥምቀትን ያከብራሉ፣ ቀኑን አክብረው የራሳቸው ካላንደር ላይ የሚያከብረው አሉ። ስለዚህ ይህን ጥያቄ ስጠይቅ ጴንጤዎችንም ጭምር ነው መጠየቅ ያለብህ። ኦርቶዶክስ ብቻ ብላ አይደለም መጥራት ያለብህ ነው የኔ ሀሳብ። ጴንጤዎችም ጥምቀትን ያከብራሉ። ጥምቀት ብለው ካላንደሩ ላይ አቅልመው በትክክል ከነጸሎቱ የአልተራን ፎጣ ይዘው ሄደው አጥበው ይህንን የሚያደርጉ ጴንጤዎች አሉ። ኦርቶዶክስ ብቻ አይደለችም ነው እያልኩ ያለው። ስለዚህ ስጠይቅ ሁለቱንም ነው መጠየቅ ያለብህ ኤርሚ። እኔ ይህንን ነው እያልኩ ያለሁት። ምን እያለ ነው? ተመስገን እንግዲህ ልብ በሉ ሲገባ ከፌዝ የሚባለው ኦርቶዶክስ እምነት ተከታይ ነው ካጠገቡ ያለው። የጥምቀት በዓል ላይ ጥያቄ ያላችሁ እኔ መልስ አለኝ አለ። ተመስገን ማለት ነው። መልሱ ምንድን ነው? ጴንጤዎች በዓል እንደሚያከብሩ ጥምቀት በዓልን ታውቃለህ አለኝ። እኔ አሁን ጴንጤ ነኝ። የጥምቀት በዓል እንደሚከበር አላቅም። እኔ አላቅም። አድምጠኝ። እሱን አንተ ልታሳውቀኝ ነው። የምታሳውቀኝ ግን እኔ ኦርቶዶክስ የአደባባይ በዓል ብላ ከምትላቸው ሁለት በዓላት የአደባባይ በዓል አላት ኦርቶዶክስ። አንደኛው ጥምቀት ነው፣ አንደኛው መስቀል ነው። ስለዚህ ከአደባባይ በዓሎቿ ዓለም ይወቅልኝ ብላ በአይ ቲንክ በዩኒስኮም የተመዘገበ ይመስለኛል የጥምቀት በዓል ያስመዘገበችው በዓል ነው። ለዚህ በዓል መጽሐፍ ቅዱሳዊና ታሪካዊ የሆነ ኤቪደንስ አቅርብልኝ ያልኩ። ሲጀምር ክርስቲያን እንደመሆናችሁ መጠን ክርስቲያንም ብላችሁ ክሌም ስለምታደርጉ
መጽሐፍ ቅዱሳዊውን አሳየኝ ከመጽሐፍ ቅዱስ ማለት ነው። ጥምቀትን አይደለም። ጥምቀት ጌታችን ተጠመቀው አልተጠመቀ ማለት ተጠምቋል። እሷ ኦርቶዶክስ አይደለችም፣ የነገረችን መጽሐፍ ቅዱስ ነው። ኦኬ ቅዱሳት ሐዋርያት አጥምቀዋል? አዎ አጥምቀዋል። ከቅዱሳት ሐዋርያት ቅዱስ ጳውሎስ ተጠምቋል? አዎ ተጠምቋል። ሌሎች ቤተሰቦች ተጠምቀዋል? አዎ ተጠምቀዋል። ጌታችን ያመኑትን አጥምቅ ብለዋል? አዎ አምነው የዳኑትን አጥምቀዋል። እኛም ተጠምቀናል። ጥምቀት ላይ አይደለም የኔ ጥምቀት መጠመቅ መጽሐፍ ቅዱስ አይደለም። እናንተ የምታከብሩትን እንደናንተ ከተራ እያሉ ከፍጡራን ታቦት ጀምሮ ይዘው የሚሄዱ በአርሞኒካ ዳንስ፣ በጭፈራ፣ በጎንደር እስክስታ አንገታቸውና ጀርባቸው እስኪነቀል ድረስ እየደነሱ እየጨፈሩ በጃምቦ ድራፍት በመጠጥ በተለያየ ነገሮችን እንዲህ የፌስቲቫል ያደርጉ የነበሩ በክርስቶስ ቤተክርስቲያን ታሪክ ውስጥ አሳየኝ። አንድ ከመጽሐፍ ቅዱስም ደግሞ በዓል ነው መጽሐፍ ቅዱሳዊ ነው ብሎ የሚል እሱን አሳየኝ ነው ያልኩ። እሱን ካሳየኝ በኋላ ወደ አንተ ደግሞ ትመጣለህ። ይኸው ኤርሚ ደግሞ አንተ እኛን እንደጠይቀን እኔም ልጠይቅ ብለህ ወደ እኛ ትመጣለህ ማለት ነው። መጽሐፍ ቅዱስ እያልኩ ነው፣ እያዳመጥኩ ነው፣ አዳምጫለሁ። ኢየሱስ ክርስቶስ መጠመቁን ለምን ቢባል ሌላ ወሬዎችን ማውራቱ ተገቢ ስላልሆነ ሰው ንግግሩ በእግዚአብሔር ቃል የተቀመመና ንግግሩ ደግሞ መንፈሳዊ መሆን ስላለበት ሰው ሳውራ እንደ መንፈሳዊ ሰው ላውራ። ኢየሱስ ክርስቶስ መጠመቁን ማን ነገረን? መጽሐፍ ቅዱስ ነገረን እንጂ ኦርቶዶክስ አልነገረን። በጣም ጥሩ። መጽሐፍ ቅዱስ እንደነገረ ራሱ መጽሐፍ ቅዱስን ሰጪና ባለቤት ማን እንዳለ ራሱ አታውቅም። መጽሐፍ ቅዱስን ማን የሰጠ ብልህ አትመልስም። ኤርሚያስ መልስ የለህም። መጽሐፍ ቅዱስ ሰጪው አካል ማን እንደሆነ ራሱ አታውቅም። መጽሐፍ ቅዱስ ነገረችን፣ ኦርቶዶክስ አልነገረችን። ማን ነው ያንን መጽሐፍ ቅዱስ ራሱ መጽሐፍ ቅዱስ አድርጎ ማን የሰጠ ብለህ መልስ የለም። ዝም ነው። አልጨረስኩም። ኤርሚያስ እኔ አዳምጬ ስለ ጎንደር እስክስታ ራሱ ስታወራ አዳምጬ እንዳልጨረስክ አውቃለሁኝ። አድምጠኝ እኮ ልጨርስና ከዛ በኋላ ትመልሳለህ። አልጨረስኩም። ኤርሚያስ ተመስገን። አድምጠኝ። አንተ መጨረስ የለብህም። እንዳልጨረስክ አውቃለሁኝ። ለምንድነው የማላስጨርስህ? የጎንደር እስክስታን ሁሉ ስታወራ ስለ ጃምቦ ስታወራ ራሱ ሳዳምጥ አልነበር? ተመስገን አድምጠኝ። ኦኬ ለምን ደግሞ አላስጨርስህ? ከገባህበት ሰዓት ጀምሮ ከፌዝ ላይ የተቀበልከው መልስ አለ ብለህ ነበር። ከገባህበት ጊዜ ጀምሮ እስካሁን ድረስ ከአርዕስቱ ዳይቨርት አድርገህ ለመውጣት አራውንድ ዘቡሽ ነው የምዞረው። እኔ እናንተ ደግሞ ሁሉ ቀመጨቃጨቅ የለብንም። አንተ አይደለህም ሊቃውንት የተባሉት መጥተው የምታከብሩትን በአርሞኒካ ዳንስ ሎሚ የምትወራወሩበትን ፌስቲቫል በአረማውያን ጣዖት አምልኮ ውስጥ ይታያል እንጂ መጽሐፍ ቅዱሳዊ ትምህርትነት እንደሌለው ስለማቅ፣ ስለዚህ መልስ የለህም ማለት ነው። አራውንድ ዘቡሽ ነው። አልፈልገውም። ይሄን ነው ማለት ነው። መጽሐፍ ቅዱሳዊ መረጃ፣ ታሪካዊ ማስረጃ ምንም ከኔ ጋር የማውራቱ እንትኑ እኔ አላወራህም አላልኩም። ተቢ እኮ አቅሙ ሲኖር ከኔ ጋር የማውራት አቅሙ ሲኖር እናወራ። አቅሙ የለኝ። አራውንድ ዘቡሽ ነው የምዞረው። አንተ አይደለም ሊቃውንት አመልኩ እኮ አልኩ። ብራዘር ያ ቴንክ ዩ። ፌዝ ያውራ። ስለዚህ ማለት ተሜ መልስ አለኝ አለ። መልስ የለውም። ምንድነው እያወራ ያለው? አራውንድ ዘቡሽ ነው የሚዞረው። ለምን ቆሞ ሀሳቡ ላይ የማውራቱ ነገር የለው። የጥምቀት በዓል የምታከብሩት መጽሐፍ ቅዱሳዊ ነው አይደለም ነው የኛ ጥያቄያችን። ታሪካዊ ከሆነ መቼ ነው የጀመረው? መጽሐፍ ቅዱሳዊ ከሆነ የትኛው መጽሐፍ ላይ ነው ያለው? የጥምቀት በዓል የከተራ በዓል ብላችሁ የምትሉትን የቱ ጋር ነው የጀመረው? ከመጽሐፍ ቅዱስ ከአዲስ ኪዳን ወይ ከብሉይ ኪዳንም ካለ እኛ ያላየነው ካለ አሳዩ ነው ብሎ እያልኩ ያለት ወንድምነ ዳንዬ መጥተዋል። ከፌዝ ጋር ቀጥሉ። አርእስቱን ዳይቨርት እንዳታረጉት። እኛም ጋር የምጠይቁት ካለ ትችላላችሁ። ዳንዬ ወንድምነት ከፌዝ ጋር አውራው። ቴንክ ዩ። እሺ ወንድሞች አልሰጠንም። ተሜ ተቀበለው። ተመስገን እኔ መልሳለኝ አለ። ያው መልስ እንደሌለው አየን የተመስገንም። ስለዚህ ገና እሱ እንደመጣ ነው። ማያ እንዴ ድምፅ አሰሚና፣ ማያ አለሽ እንዳይዘጋ ድምፅ አሰሚና ይቀጥሉ እነሱ ሁለቱ። ማያ አለሽ እህታችን እያወራሽ ከሆነ ሚዩት ነሽ። ማያ ካለሽ ድምፅ አሰሚ። አለው ቀጥሉ። እሺ ድምፅ አሰሚላችሁ። እሺ ቴንክ ዩ ወንድም እሰማለሁ። አዎ ትሰሚያለሽ። ያ ቀጥሉ። ቴንክ ዩ። ኦርቶዶክስ አሁን ለምታደርገው የጥምቀት በዓል መጽሐፍ ቅዱሳዊ ማስረጃ አለ? እንዴት ናችሁ? ሰላም ነው። የክርስቶስ ሰላም ከሁላችን ጋር ይሁን። ይህ የጥምቀት በዓል ኤፒፋኒያ የሚባል የመገለጥ በዓል ብሎ ነው የሚታወቀው።
ጌታችን ኢየሱስ ክርስቶስ ራሱን የገለጠበት በዓል ብለን ነው የምናከብረውና በዓሉ ሁለት ነገር ነው። ሃይማኖታዊም ታሪካዊም ዳራ አለው ማለት ነው። ያው በአብዛኛው ስርዓቶቹ የታሪካዊ ዳራው ያመዝናል። መነሻው ሀሳብ ግን ከሃይማኖታዊ ጋር ከእግዚአብሔር ቃል ጋር ተያይዞ የሚሄድ ነው ማለት ነው። ስለዚህ ነገሮችን ሁሉ የእግዚአብሔር ቃል ሁሉንም በስርዓት አድርጉ በሚለው መሰረት ሐዋርያ ጳውሎስ እንደነገረን ያው ስርዓት የማውጣት መብት ደግሞ ለቤተክርስቲያን የተሰጠ ስለሆነ ሐዋርያቶችም ስርዓት ያወጡ እንደነበረ መጽሐፍ ቅዱስ የእግዚአብሔር ቃል ይነግረናል። የተለያዩ ስርዓቶችን በዛ መሰረት ከሐዋርያት ተክተው የመጡ አባቶች የምንላቸውም ያንን ስልጣን ተጠቅመው ስርዓቶችን እያወጡ ስለዚህ በዓል ደግሞ የበዓል ማክበር ደግሞ ከዛ ከስርዓት ውስጥ የሚመደብ ስለሆነ አከባበሩ ያንን የቤተክርስቲያን ስልጣን ስላላት ቤተክርስቲያን ያን ስርዓት እያወጣች እንደምናከብር ስለምታደርግ ይሄው አሁን ደግሞ ዛሬ በአሁኑ ሰዓት የምናከብር ያለውን የጥምቀት በዓል ቤተክርስቲያን ባወጣችልን ስርዓት መሰረት እየተከበረ ይሄዳል ማለት ነው። የቤተክርስቲያን ስርዓት ነው እንጂ መጽሐፍ ቅዱሳዊ የሆነ ዳራ የለውም እያልከን ያለው አይደል? ምክንያቱም የቤተክርስቲያንን ጉዳይ ነው እየጠራለን ያለ ነው ማለት ነው። ቤተክርስቲያን ናት የሰጠችን እያልከን ያለው እንጂ በመጽሐፍ ቅዱስ ውስጥ ይታወቁ ከነበሩ ከበዓላት መካከል የጥምቀት ፕሮግራም አልነበረም ወይም ስነ ስርዓት አልነበረም ብለህ እየነገርከን እንዳለ ነው የሚታየኝ። ምናልባት እሱን ከመለስክልን ያው ዋናው የእግዚአብሔር ሐሳብ ውስጥ የነበረ ትምህርት አለመሆኑን ማሳየትም ነው የኛ ጥቅም። በቤተክርስቲያን የተቀበልከው ስርዓት ነው ማለት ነውና ይሄ የጥምቀት ስነ ስርዓት ከቤተክርስቲያን ትምህርት አንጻር ነው እያየህ ያለው እሱን ነው የነገርከን ማለት ነው። ጥሩ ከቤተክርስቲያን ስርዓት አንጻር የምትነግረን ከሆነ አሁንስ ያለው የጥምቀት አከባበር ቤተክርስቲያኒቱ ውስጥ መጽሐፍ ቅዱሳዊ ነው ወይ? ራሱ አሁን ደግሞ አከባበሩን ራሱ መጽሐፍ ቅዱሳዊ ነው ወይ ብዬ ልጠይቅህ እፈልጋለሁ። አሁን ራሱ ቤተክርስቲያኒቱ ውስጥ የሚደረገው መጽሐፍ ቅዱሳዊ ነው ወይ? ቴንኪዩ ምንድነው አስቀድሜ ግን የሃይማኖታዊም የታሪካዊም ዳራ እንዳለው ተናግሬያለሁ እና ምንድነው አሁን ይሄ በዓልን ማክበር መጽሐፍ ቅዱሳዊ ነው። በዓል የተለያዩ በዓሎች መጽሐፍ ቅዱስ ላይ ይከበሩ ነበር። በሐዋርያት ዘመንም ይሁን ከሐዋርያት ዘመን በፊት በዓላት ይከበራሉ። በዓላትን ማክበር አንድ እግዚአብሔር ራሱ የሚያዘዘው ነው በዓላት እንዲከበሩ። ከዛ በኋላ ደግሞ እንዳልኩ ቅድም ስልጣኑ የተሰጣት ቤተክርስቲያን አለች። እዚህ ቤተክርስቲያን ያንን በዓል የሚከበረው በዓል እግዚአብሔርን የሚያከብር እስከሆነ ድረስ እንደዚህ አይነት ስርዓቶችን ማውጣት ትችላለች ማለት ነው እና መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱሳዊ ነው ስለምን ማለት ነው? ጥምቀት እንዳልኩ መጀመሪያ የመገለጥ በዓል ነው። ይህ የጌታችን ኢየሱስ ክርስቶስ የተገለጠበት በዓል እንደተገለጠ ደግሞ በማየ ዮርዳኖስ ሲጠመቅ ማለት ነው። ሄዶ ጌታ ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ ወርዶ በተጠመቀበት ሰዓት የተገለጠበት መገለጥ እሱን አንተርሶ እሱን ይዞ የሚከበር በዓል ስለሆነ መጽሐፍ ቅዱሳዊ ነው ማለትም እንችላለን። ኮንሰፕቱ ያለው ጌታችን ስለተጠመቀ ነው እያጠመቅ ማለት እኛም አሁን የጥምቀት ፕሮግራሙን እየወሰድን ያለ ነው እያልከን ከሆነ የጌታ መጠመቅ ኦፍኮርስ መጽሐፍ ቅዱስ ውስጥ ነው ያለው። ኦኬ እሱን አይደለም እኛ እየጠየቅን ያለ ነው። የጌታ መጠመቅ መጽሐፍ ቅዱስ ውስጥ አለ ወይ የለም አይደለም ጥያቄው። እሱን አይደለም እያወራንበት ያለንበት የሐሳብ ፍሰት እሱ አይመስለኝም። ምናልባት የቤቱን የተነሳበትን ሐሳብ ሚስ ካላረኩት በስተቀር ኦኬ ኢየሱስ ክርስቶስ አዎ ተጠምቋል። ኦኬ ኢየሱስ ክርስቶስ ተጠምቋል የሚለውን ጉዳይ ከሆነ ማስረጃ አንጠይቅም። መጽሐፍ ቅዱስ በግልጽ ስለሚያወራ ኢየሱስ ስለመጠመቁ ምንም ጥያቄ የለውም። ኦኬ ይሄ የጌታ የክርስቶስ ኢየሱስ ጥምቀት ግን እንደ በዓል ወይ ሰለብሬት የምታደርገው ጉዳይ ሆኖ አሁን ባለን ክርስቲያኖች ዘንድ እንድንከተለውና እንድንይዘው የተነገረ ትምህርት ነው ወይ ካለን አዎ መጽሐፍ ቅዱሳዊ ዳራ አለው እያልከን ያለው አጭር መልስ ካለ ስጠኝ። ምክንያቱም እየደጋገምከው ስለሆነ ማለት ነው። መጽሐፍ ቅዱስ ውስጥ አሁን የጥምቀት በዓልን እንድናከብረው የታዘዘ ትእዛዝ አለ ባጭሩ?
ቅድም እየነገርኩ ነበረ። ሁለት አይነት ቤተክርስቲያናችን ላይ ሁለት አይነት ነገር አለ። ጠቅስ ስጠኝ። በቃ እኔ እሱንም ቅድም ደጋገምኩ። አሁን ተረጋግቼ ነው እያወራሁኝ ያለሁት። አጭር መልስ ስጠኝና አዎ ካልከኝ ወደ ማስረጃው ነው የምትገባው። አንዴ እሺ፣ እኔ እኮ እየሰማሁ ነበረ መሰለኝ። እና ምንድነው መሰለ ዳኒ ብራዘር፣ መጀመሪያ ወይ አንዴ ዳኒ፣ መጀመሪያ ቤተክርስቲያናችን ላይ ክሊር መደረግ ያለበት ነገር አለ። ከመጀመሪያው እንደው ምንድነው እሱ በዶግማና በቀኖና መካከል ያለው ልዩነቶች አሉ እና ይሄ አሁን ከቀኖና ውስጥ አንዱ ነው። የበዓላት አከባበር ቀኖና ነው ማለት ምንድነው? ስርዓት ነው። የቤተክርስቲያን ስርዓት ነው። ቤተክርስቲያን የስርዓቱን የማውጣት ስልጣን ያላት ስለሆነች በዛ መሰረት ወጥቶ የሚከበር ነው። ዋናው ቁም ነገር ምንድነው? መጽሐፍ ቅዱሳዊ ነው የምንለው የጌታችን ኢየሱስ ክርስቶስን ከገሊላ ወደ ዮርዳኖስ ሄዶ በዮሐንስ እጅ መጠመቁና በዛ ላይ የመገለጡ ነገር ነው። እሱ ነው ኤፒፋኒያ የሚባለው የመገለጡን ነገር። እሱ እውነታ ነው። እሱ መጽሐፍ ቅዱሳዊ ነው። ስለዚህ ያንን እሱን አንተርሰን እሱን በዓል ማክበራችን ደግሞ ምንም ስህተት የለው። የጌታችን ኢየሱስ ክርስቶስን የተጠመቀበትን በዓል ለምን ታከብሩታላችሁ? ለምን ጌታን ታስታውሳላችሁ ከሆነ ጥያቄው እዛ ላይ መነጋገር እንችላለን። አይደለም ፌዚ አይደለም ፌዚ አየው። በቃ አሁን የኢየሱስ ክርስቶስ መጠመቅ ጉዳይ የምታወራኝ ከሆነ አዎ ኢየሱስ ተጠምቋል። መጽሐፍ ቅዱስ ላይ የተጻፈ ሐሳብ ነው። ኦኬ ሶ እሱን አይደለም እያነሳ እያወራን ያለ ነው። ኦኬ ሶ ይሄ የጥምቀት በዓል ግን መጽሐፍ ቅዱስ ላይ እንዲከበር እና ደግሞ ይሄንን የጥምቀት በዓል እኛም እንድንከተለው እያከበርን እንድንከተለው ተጽፏል ወይ ነው ጥያቄው። አልተጻፈም የለም ነው እያልከን ያለው። ኦኬ ሶ ምክንያቱም አለ የምትለን የክርስቶስ ኢየሱስ መጠመቅ ነው። እሱን ያ የክርስቶስ ኢየሱስን የመጠመቅ በዓል ግን እንደ ትራዲሽን እንደ በዓል ይዘነው እንድንቀጥል የተጠቀሰ ሐሳብ አለ ወይ ካልከን የለም ነው እሱን እያልከን ያለው። እሱ የቤተ ክርስቲያን ትራዲሽን ነው እያልከን ያለው አይደል? ስለ ቤተ ክርስቲያን ትራዲሽን ነው እያወራ ያለው። ሶ አሁን ስለዚህ አሁን የኛ ጥያቄ የመጀመሪያው ሐሳብ መመለስ አጭር መልስ የምትሰጠኝ ምንድነው? አሁን መቼስ ለአብራራው እንደማትል ተስፋ አደርጋለሁ። ኦኬ እንደ አንድ ክርስቲያን ይሄ ክርስቶስ ኢየሱስ የተጠመቀበት የጥምቀት ታይም እንደ ባህል ወይ ደግሞ እንደ በዓላቶች ልናከብረው የተጻፈልን ነው ወይ? አጭር መልስ አዎ ወይ አይደለም በለኝና ከዛው ሌላ ሐሳብ እንቀጥል። እዚህ ላይ ከተስማማ ጊዜ ማባከን ስለሌለብን በጣም ጥሩ። አንድ የተጻፈልን ነገር አለ፣ ወሳኝ የሆነ ነገር ሐዋርያ ጳውሎስ የጻፈልን ማለት ነው። ምንድነው የጻፈልን? በአንደኛ ቆሮንቶስ ምዕራፍ 14 ቁጥር ስለ ጥምቀት ማለት ነው የተጻፈልን። አረባ ካንዴ ብራዘር አንዴ ጥያቄ እሱ ነው አብራዝ አሁን ምን አለ መሰለህ ያንተ ንግግር ምንድነው? ነገሮች ሁሉ ቃል በቃል እያንዳንዱ ነገር የምናደርገው በትእዛዝ ይጻፉልን ካል ነገር ሁሉ ተገልብጦ አንተ ላይ ይመጣብሃል እኮ። አልተጻፈም በለንና አንዴ ብራዘር አንዴ ምክንያቱም የምታደርጋቸው በሙሉ አንዴ ብራዘር እንደ ቤተ እምነትህ አንተ የምታደርጋቸውን ነገር ይሄ የቱ ጋር ነው የተጻፈው ወይ ሐዋርያ ያዘዙት የቱ ጋር ነው ብላ አሰጠኝም። አንድም ማስረጃ የለም። እሱን we will discuss it ችግር የለም። አልተጻፈም በለኝና እንደዚህ አይነት ወይ ለምን ትፈራዋለህ? እኔ አሁን ያልተጻፈ ነገር አልተጻፈም ብዬ ለመናገር አላፍርም። ብራዘር እኮ ምን አለ መሰለኝ እየሰማንን ያለ ነው። ይሄው ለአራተኛ ዙር ላይ ተመሳሳይ ጥያቄ እየጠየቅን ነው። አልተጻፈም በለንና ከዛ በኋላ we will discuss it ደግሞ ሌላውን ሐሳብ እናወራበታለን። መጀመሪያ ለመጽሐፉን ነገራቸው። ለምን ትፈራለህ? መጀመሪያ ሚት በማድረግ አጭር ጥያቄ ነው። አጭር ጥያቄ ነው። አጭር መልስ ነውና ካለ አጭር መልስ ብትሰጠን። ኦኬ ለምን ሚት ታደርገኛለህ? እኔ አላደረኩም። እኔ ሞዴሬተር አክሰስም የለኝም ብራዘር እኮ ነገራቸው። ምናልባት ሞዴሬተሮች ሊሆኑ ይችላሉ። አጭር መልስ አሉ ነገራቸው። ሚት አጭር መልስ እንስማ ወዳጄ፣ አጭር መልስ እንስማ። አዎ እኮ አሁን ይኸውልህ እኔ እኮ እያወራው ራሱ የኔን ሐሳብ ሚት ስለሚያደርጉኝ የነበሩት ምንም አልሰማም ነበር። እሺ አጭር መልስ ችግር የለም ቀጥል። አጭሩ መልስ እኮ ነገርኩህ። ሐዋርያ ጳውሎስ የጻፈልን ነገር አለ አንደኛ ቆሮንቶስ 14:40 ላይ ነገር ሁሉ ምን ይላል? ነገር ሁሉ ይላል በአገባብና በስርዓት ይሁን ይላል። ስለዚህ ይሄ ቃል መነሻችን ነው፣ ለኛ ለቤተ ክርስቲያን መነሻ ነው። ይሄ ነገር ሁሉ እንዴት ይደረግ ላይ አይደለም እሱ እንዴት ይደረግ ላይ ታወራናለህ። ኦኬ ይሄ የጥምቀት ስነ ስርዓት ከቤተ ክርስቲያን ታሪካዊ
ፋይዳው ከታሪካዊ ሕሳቤ ውጪ መጽሐፍ ቅዱስ ውስጥ የጥምቀት የክርስቶስ ኢየሱስ የተሰቀለበት ይሄ በዓል ለመታሰቢያነት በየዓመቱ እንድናደርገው በየጊዜው እንድናደርገው ተነግሮናል ወይ ነው ጥያቄው። አዎ ወይ አይደለም ትለኛል። ከዛ እናልፈዋለን። ችግር የለም። ይሄ እኮ ግልጽ ነው ብራዘር። ቀጥታ ትእዛዝ እኮ መጽሐፍ ቅዱስ የለም እንደዚህ አይነት ነገር። ቀጥታ ትእዛዝ የሚባል ነገር የለም። በቃ አትታገል። አሁን የሌለን ነገር እንዳለ አስመስለህ እንዲኖርም አልጠበቅም። እንደ ክርስቲያን ብራዘር፣ እንደ ክርስቲያን ተረጋጋ። እንደ ክርስቲያን እንደዚህ አይነት ነገር አይደለም ብራዘር። ሙቭ እናድርግ ብራዘር፣ ጊዜ አናባክን። በቃ ካልተጻፈ አለመጻፉን ለማሳየት ነው። በቃ ችግር የለም። ለምሳሌ የጌታ ስጋና ደምን አታርጉ። እሺ ተደማመጣ ፌዚ ተደማመጣ። ሁሉን አብራርተህ እኮ አትችለው። አይ ቲንክ ራስህ ነው የምታደርገው። እኔ ሞዴሬተርነት የለኝም ብራዘር። ነው አስፈላጊ ነገር ምን አለ መሰለህ፣ ይኸውልህ አንድ ነገር አለ። መጀመሪያ ነገሮች ሁሉ በቀጥታ እንዲጻፉልኝ እኔ እንደ ክርስቲያን አልጠብቅም። የተሰጠቱ ትእዛዞች አሉ፣ በሱ መሰረት ነው የሚሄደው። እና አሁን ለምሳሌ እኮ አሁን ያልተጻፈ የሚለውን ከተስማማን እኮ የተስማማነው ነገር ላይ ጊዜ ማባከን የለብንም። ሙቭ ነው ማድረግ ያለብን ብራዘር። የጠየቅኩ ጥያቄ አልተጻፈም ካልከኝ በቃ አልተጻፈ ሙቭ እናደርጋለን ማለት ነው። እሱን እኮ ቅድም ነግሬሃለሁ እኮ ሃይማኖታዊ ታሪካዊ ዳራ አለው። አይ ማስረጃ አለኝ ስትል ነበረ። ማስረጃ ያለው ሰው መስለኝ ነው። ካልሰማው ሶሪ አልሰማውም። እንግዲህ አልሰማሁትም፣ ግን አሁን ሰማ ነው። ምንድነው እያለን ያለው ፌስ? መጽሐፍ ቅዱስ ውስጥ የተጻፈ ትእዛዝ የጌታ ትእዛዝ ይሁን የሐዋርያ ትእዛዞች የለም ማለት በቃ ጨረስን። በቃ አሁን የሌለ ጉዳይ ነው ማለት ነው። ቅድም ቀጥለ ምን አልክ? አትደረባ ብራዘር፣ ጎበዝ የለም አልከን። አሁን ወደ ቀጥሎ እንሂድ። ቀደም ምን ወሳኝ ሐሳብ አለ ግን የምታደርጉትን ነገር ሁሉ ለእግዚአብሔር ክብር እንግዲህ አድርጉት በሚለው አውድ ውስጥ እዛ ውስጥ ነው የምናደርገው አልከን። በጣም ጥሩ። አሁን የጥምቀት በዓል የሚከበረው ለእግዚአብሔር ክብር ነው። አሁን ቀጥል። ያልተጻፈው ይሄ በዓል ለእግዚአብሔር ክብር ነው የሚደረገው። በትክክል የሚደረገው የሚዘመረው መዝሙራቶቹ፣ ምስጋናዎቹ፣ ትምህርቶቹ፣ ማህሌቶቹ በሙሉ ለእግዚአብሔር ክብር ነው። ኦፍኮርስ ምንም ጥርጥር የለውም። የጌታ ምክንያቱም በዛ ሰዓት በጥምቀት በዓል ሰዓት የሚታወሰው የጌታ ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ ወርዶ እንደተጠመቀ የሚያጠይቁ እሱን የጌታ ኢየሱስን ጥምቀት የሚያመለክቱ የጥምቀት መዝሙራት፣ የጥምቀት ትምህርቶች ምናምን ስለሆነ ኦፍኮርስ የጌታን የሚያከብር ነው ስርዓቱ ማለት ነው። ዋው የሚገርም ነው። እሺ ከመጀመሪያው ፖይንት እንጀምራለን። የመጀመሪያው ፖይንት መጽሐፍ ቅዱሳዊ የሆነን ኤቪደንስ ነው ከአንተ የምፈልገው። ኦኬ የመጽሐፍ ቅዱስን ኤቪደንስ ነው ከአንተ የምፈልገው። እንመጣለን። ምናልባት አካባቢው ላይ ያስኩኝ የተከበሩባቸው ቦታዎች ላይ የሚደረጉ እግዚአብሔርን ያስከብራሉ ብሎ ያወራንን ጉዳዮች የሚገልጹ ቪዲዮዎች ካሉ ብታሳየን ደስ ይለኛል። አሁን መክፈት ስለማልችል ማለት ነው። አንዱ ስልኬ ላይ ነው ያለሁት እና ካለ ግን አለ በትክክል ማለት ነው። እንግዲህ ይሄ ትውልድ የሚወጣው እግዚአብሔርን ለማክበር ነው ብሎናል። እግዚአብሔርን ስለማክበሩ መረጃዎች አሉ፣ ታሳየናለህ። እሱን እናይበታለን። እንደው እንደ እግዚአብሔር ቃል አንደኛው ታቦትን ማለት ጥምቀትን ያለ ታቦት ሳሌብሬት ማድረግ ይቻላል በቤተክርስቲያናችሁ? እስከዛ ድረስ አይቻልም። ታቦት የግድ መኖር አለበት። ኦኬ መኖር አለበት። እሺ መጽሐፍ ቅዱሳዊ ማስረጃ አለ ለሱ? አዎ ምንድነው መሰለህ፣ አሁን ለምሳሌ ችግሩ ምን መሰለህ፣ አሁን ይኸውልህ እያንዳንዱ ወይ ዲስከሽኑ መሰለህ፣ ይኸውልህ እያንዳንዱ የምትፈልገውን ነገር አንተ ወይ አዎ አትበላ ፌዚ፣ ወይ አዎ አትበል። አዎ ካላልከኝ እኔ ማስረጃ አልጠይቅም። አዎ ካልክ ግን ማስረጃ ተረጋጋ። እኔ እኮ ረጋ ብዬ ነው እያወራሁ። ኢቭን አሁን ለምሳሌ ጉንፋን ቢይዘኝና ባስልም ለጉንፋን ለምታስለው መጽሐፍ ቅዱሳዊ ጥቅስ አለ ልትለኝ ነው። በጣም አዎ አልልማ። አዎ የምጠይቀው ነገር በሙሉ አንድ ነገር ይኸውልህ፣ የምጠይቀው ነገር በሙሉ ሀሳቡ አለ ወይ ምናምን፣ በሀሳብ ደረጃ ካልተነጋገርን ቀጥታ ትእዛዝ አለ ወይ መጽሐፍ ቅዱስ ላይ የምትል ከሆነ አስኬደንም። ለምን እንዳልኩ ቅድም በሐሳብ ደረጃ አስጠኝ። ይኸው ችግር የለም። በሐሳብ ደረጃ አሁን በሐሳብ ደረጃ የአዲስ ኪዳን አማኞች ታቦት ይዘው የጥምቀት በዓልን እንዲያከብሩ የታዘዘበት ትእዛዝ ሳይሆን ሐሳብ ካለ አሳየን። ችግር የለም፣ እቀበልሃለሁ።
በጣም ጥሩ። አሁን ሀሳቡ ምንድነው? ታቦት ይዞ የሚሄዱ ሀሳብ የጌታ ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ መውረዱ ነው። ለምን አሁን ታቦቱን በምንመስለው ምንድነው የጌታችን ምሳሌ ብለን ነው የምናስበው። ታቦቱ ልክ የጌታ ምሳሌ ማስረጃ። የምን ማስረጃ ነው ሰጠ? ታቦት የጌታ ምሳሌ መሆኑን ማስረጃ አንተ ጌታ በእንጨት እንደሚመሰል ማስረጃ አንተ ብራዘር። አዎ የምታወራውን ነገር በማስረጃ ብራዘር። እሺ ኦኬ ምንድን ያስቃል አይደል? እኛም በጣም ነው የሳቅነው። በጣም ወደ ማስረጃው ያ አይ ምን መሰለህ ፈኒ ነው፣ በጣም ፈኒ ነው። ምክንያቱም ስለ ምሳሌ እየነገርኩህ እንመስለዋለን ብለን ወደ ማስረጃው ማስረጃ ትላለህ እንዴ? በእንደዚህ እንትና በእንደዚህ ይመሰላል የሚል መጽሐፍ ቅዱስ ላይ አለ እንዴ? እነዛ የሚል የለም በላ ብራዘር፣ የለም በላ። ኧረ በእናትህ እንዴ ሼም አይዘህ የለም በል። ሼም እንደማይዘህ ለምልኝ። እስኪ አሁን አንተ ቤተክርስቲያን ውስጥ ያለው የጊታር የምናምን መዝሙር አለ መጽሐፍ ቅዱስ ላይ። እስኪ በጊታር ዘምሩ የሚል አንድ ሐዋርያ ታመጣለህ? ርዕሳት ቀይር። ና አይደለም እንደዚህ የሆነ ፋላሲያት ርዕሳት ቀይር፣ እንደዚህ አምጣ እያልክ ርዕሳት ቀይር። የጠየቁ ብራዘር እያንዳንዷን እስኪ ሴኒየር ፓስተር የሚባላል አንድ ቆይ ሴኒየር ፓስተር የሚባል ሹመት ለምን መደረብ ፈለክ ወዳጄ? ለምሳሌ የምታረገው ነገር በሙሉ የለም መጽሐፍ ኦኬ የለም በላ። አንተ እንዳለ ሰው ለሚሰማ ሰው የለም በልና ከዛ ቀጥል። እኛ የስርዓት ቤተክርስቲያን ያለችን ቤተክርስቲያናችን ስርዓት ያላት ቤተክርስቲያን ነች። ኦኬ ስለዚህ የቤተክርስቲያን ስርዓት ነው እንጂ መጽሐፍ ቅዱሳዊ የሆነ ማስረጃ የለህም ማለት ነው። የቤተክርስቲያን ስርዓት እኮ መጽሐፍ ቅዱሳዊ ነው። ሁሉም በስርዓት ነው ይላል። ኦኬ መጽሐፍ ጥሩ መጽሐፍ ይሄ ስርዓት መጽሐፍ ቅዱሳዊ ከሆነ መጽሐፍ ቅዱስ ውስጥ ሁሉንም ነገር በስርዓት እንድናደርግ አንዴ ቆይ ብራዘር፣ ሁሉም ነገር በስርዓት በአግባብ እንድናደርግ እኮ መጽሐፍ ቅዱስ ትእዛዝ እኮ ይሄ እኮ የሐዋርያት ጳውሎስ ትእዛዝ እኮ እሱን ነው። አሁን አየህ የሐዋርያው ቤተክርስቲያን እያንዳንዱ ነገር ስርዓት በስርዓት ብትሄድ እኮ ነውር እኮ አይደለም። መጽሐፍ ቅዱስ ወጣች እኮ አይባልም። ያ ነውር አለመሆኑን ኦኬ ነውር አለመሆኑን እሺ። ወንድምነት ቪዲዮ አለ ምናልባት ይሄ በጣም የሚያወራው ስርዓት ምናምን ወግ የሚል አለ ምናልባት ከመካከላችን ካላችሁ መስዬ አሁን የጥምቀት በዓል ላይ የነበረውን ስርዓትና ወግ ኦርቶዶክሳውያን ሲያከብሩበት የነበረውን ስርዓትና ወግ ማየት ስለፈለገ ይመስለኛል። ምናልባት ጎንደር ላይ ሲከበር የነበረውን ሌሎች እዚህ ሲከበር የነበረበት ማስረጃ የሚከፍትልን ሰው ይኖራል። አንድ በጣም ስርዓት እያለ ስለሆነ ማለት ነው እግዚአብሔርን የሚያከብር ስርዓት ከሆነ እስቲ እንየውና መሲሄ ወይ አንዳችሁ ምን እንክፈትል ወንድምነት የጥምቀት በዓል በጣም ስርዓት የእግዚአብሔርን የሚያስከብር ነው እያለን ያለው እና ጎንደር ላይ የተከበረውን ስርዓት እንደው ብናየው እግዚአብሔር በዚህ ነገር ላይ እንደከበረ ሊያሳየን ስለፈለገ ማለት ነው። እና ምናልባት ቪዲዮዎች ካሉ የጥምቀት ወይ እዚህ ላይ ምን አለ መሰለህ አንድ ነገር እንድል ደግሞ እድል ይሰጠኝ ነው ትላለህ። ኦኬ አንዴ ጠብቁኝ። ኦኬ በጥምቀት በዓል የተደረጉ ማለት ነው። እሺ አንድ በጎጃም ሀገር የተደረገ ቪዲዮ እዚህ ነበረኝ ሲካገኝ
በውሃም በዚህም ነው ጥምቀቱን የሚጠመቁት ይታወቃል። ታቦታቶቹ ቆመው ጭፈራውን እየሾፉት ነው። የሴት ይሁን የወንድ ጾታ አለየንም፣ ግን የታቦቱ ማለት ነው የታቦቷ ሴቷ ትሁን ወንዱ ይሁን አይታወቅም። ግን ያው ታቦታቱ ባሉበት ካህናቱ ባሉበት የሚባል ማለት ነው። ስዕሉም እየሾፈ ነው፣ ታቦቱም እየሾፈ ነው፣ ወጣቱም እየተንቀጠቀጠ ነው። የኑሮ ውድነት ብቻ ሳይሆን የሚያንቀጠቅጠው እንግዲህ የተሰራላቸው ስርዓት ይሄ ነው ማለት ነው ለጥምቀት እና ወንድምነት ቀጥል። ያነሰ ካለ ጨምራለሁ፣ እያየን ጠባያችሁን እያየው ጨምራለሁ። ቀጥሉ። ቴንኪው ወንድምነት። እዚህ ጥቅስ አለ ወራሊ ቅድም ጥቅስ ጠቅሳልና ለዚህ ጥቅስ አይ ቲንክ እኔ በጣም ረጅም ሚዩት አድርጌ ሰምቻቸዋለሁ። የኔ ኤክስፕሌን የማድረግ ግዴታ ደግሞ አለብኝና እኔ እድል መስጠቱኝ ሳታቋርጡኝ ደግሞ እኔ ኤክስፕሌን እድል ልንሰጥ ነው። ግን እባክህን አሁን ላያቸው አከባበሮች ጥቅስ እንፈልጋለን። እባክህን በሰዓት አውርተሃልና እኛንም ደግሞ እድል ስጠን ፕሊዝ። አላወራሁም፣ ማስረጃ ነው ያቀረብኩልህ። ማስረጃ ቀረበ። ግን አሁን ላሳየን ዳኒ እባክህን ያለውንም አሁን የሚካሄደውን ኧረ እኔ ስሜት አልሆንኩም። ኧረ እኔ አውራና ከዛ ልሰጥህ ነው። ማስረጃ ነው ያቀረብኩልህ። ኦኬ ወዳጅ፣ ልክ ስትጨርስ አብራርተህ አብረህ ጥቅስ እንፈልጋለን። ኦኬ ማስረጃን ከጥቅስ ጋራ ማለት ነው። አሁን ላያቸው ለነኚህ እንትኖች እግዚአብሔርን የሚያከብሩ ስለመሆናቸው ጭፈራዎቹ ምናምን ማስረጃ ሰጣለ ማለት ነው። በጣም ጥሩ። እሺ በጣም ጥሩ። እሺ ያው አንተ አሁን የምትፈልገውን ነገር የታወቀ ነው ምን እየፈለክ እንደሆነና ማንም ህዝቡ ደግሞ ይረዳዋል ሁሉን ነገር ማለት ነው። ምንድነው ዋናው ቁም ነገሩ? የቤተክርስቲያን አንድ የሚል ታርግ በራታ ድምጽ እየገባ ነው። አረ ድምጽ እየገባ ነው። አንድ የሚል ታርግ ፕሊዝ ዳኒ፣ አንድ የሚል ታርገው አለ ሚውት አድርገናል። እኔ አድርጌያለሁ። ሌላ ሚውት አለ። አረ ማን ድምጽ አለ? ሌላ ሰው የማን ነው? ኦኬ የራሄል ነው። ራሄል ድምጽ አለ። የራሄል ነው። ቆይ ራሄል አለሽ? ኦኬ ራሄል የለችም። ራሄል አስወርድሽ ነው። ኦኬ እሺ አሁን አድርገዋለች። እሺ አሁን ኦኬ ቴንክ ዩ። አሁን ምን አለ አንድ ነገር ምን አለ የቤተክርስቲያን ትምህርት የሚባል አለ። በእግዚአብሔር ቃል መሰረት ያደረገ ትምህርቶች አሉ። የቤተክርስቲያን ስርዓቶች አሉ። የእግዚአብሔር ቃል መሰረት ያደረጉ ስርዓቶች አሉ። ከዚህ ውጭ የሚሄዱ ግለሰባዊ ሰዎች አሉ ወይ? አሉ። እያንዳንዱ ኢንዲቪጁዋሊ እየመጣን አንድ ሰው እንደዚህ ያደረገ ይሄ እኮ እንደዚህ ያደረገ ብሎ የኦርቶዶክስን ወክሎ ሃይማኖቷ የማታስተምረውን ነገር ቢያደርግ ተጠያቂው ግለሰቡ ነው እንጂ ሃይማኖቷ አትሆንም። እኛ እዚህ ጋር መምጣት ያለበት በእምነት ደረጃ አደባባይ ወጥቶ ወይ በቤተ ክርስቲያን በመዋቅር ደረጃ የወጣ ትምህርቶች እንደዚህ ጨፍሩ፣ እንደዚህ ብሉ፣ በጥምቀት ሰዓት እንደዚህ ቢራ ጠጡ፣ እንደዚህ አድርጉ፣ ስከሩ የምትል ቤተክርስቲያን ካለች ተጠያቂ ልትሆን ትችላለች። ከዛ አልፎ ተርፎ ግን ቤተክርስቲያን መንፈሳዊ ተግባሯን እያከናወነች ያለውን ነገር እውነተኛ ትምህርቷን ዝማሬዋን ሳታሳዩ ማለት ነው። እዚህ ጋር አንዳንድ ግለሰቦች ከእውቀት ማነስም ይሁን ካለማወቅም ይሁን ከድፍረትም ሊሆን ይችላል በሚያደርጉት ነገር ቤተክርስቲያን መውቀስ አይገባም፣ ሊሆንም አይችልም ጭራሽ ማለት ነው። ይሄ የቤተክርስቲያን ስዕል ነው ማለትም አይቻልም። የሚደረጉት ነገሮች ግን አሁን ያየናቸው ሙሉ በሙሉ እንኳን ሁሉም ቪዲዮዎች ትክክል ባይሆኑም፣ ምክንያቱም አንዳንዱ አለ ለምሳሌ ቤተክርስቲያን ውስጥ አዚፍ ላይ ቤተክርስቲያን አደባባይ ላይ ዘፈን ተከፍቶ እንደሚጨፈር ያለ የሚደረገው ነገር እሱ የሌላ ቅንብር እንደሆነ የታወቀ ነገር ነው። ግን ምንድነው ሜዳ ላይ ግን የሚደረጉ ዘፈኖች አሉ። ኦፍኮርስ አንዳንድ የሚደረጉ አርሞኒካ ብቻ አይደለም፣ አርሞኒካም ወጣ ያሉ ሌላ ዘፈኖች ብቻ ሳይሆን ብዙ የኃጢአት ነገሮችም አሉ። ይሄ ምንም ጥርጥር የለው ይደረጋሉ። እዛ ጥምቀቱ በዓሉ በመንፈሳዊ ስርዓቱ በሚካሄድበት ሰዓት መንፈሳዊ ስርዓቱን ጠብቆ መሄድ የሚገባውን ነገር ጥሶ አላስፈላጊ ዓለማዊ እንኳን የሚያደርጉትን ነገሮች ይደረጋሉ ወይ? ይደረጋሉ። ኦፍኮርስ በግለሰብ ደረጃ ብዙ ነገሮች። ይሄ ደግሞ ይሄ እግዚአብሔር ቃልም አይደግፈውም። ስጋዊ የሆነ ነገር ላይ መጽሐፍ ቅዱስ ለምሳሌ በመንፈስ ብንኖር በመንፈስ ደግሞ እንመላለስ የሚል አለ በገላትያ 5:25 ላይ እና በመንፈስ እንድንመላለስ የሚነግረንን ቃል ትተን የስጋዊ የሆነ ጠባዮች ስጋዊ የሆነ እንደ ዝሙት፣ እንደ ርኩሰት፣ እንደ መዳራት
እንደ ስካር አይነት ማለት ነው የስጋ ስራ የሆነ ነገሮችን እዛ መንፈሳዊ ነገር ላይ ብናደርግ የሚጠየቀው ማን ነው? ግለሰቡ ነው። ምክንያቱም ቤተክርስቲያኗ የስጋን ስራ ይህን መዳራቱን፣ እርኩሰቱን፣ ዝሙቱን፣ መጠጡን፣ ስካሩን አድርጉ ብላ አላስተማረችም። እሷ ያስተማረችው ጌታ ኢየሱስ ክርስቶስ በታቦቱ ሰዓት ሲሄድ ወረቡ ካህናቶቹ የሚሉት ወደ ከገሊላ ወደ ዮርዳኖስ እንዴት ብሎ ጌታ ኢየሱስ ክርስቶስ እንደወረደ ለምሳሌ ካንዱ ለምሳሌ የሚዘመረው ሀዲጎ ተስአ ወተሰዓተ ነገደ ቆመ ማዕከለ ባህር ገባ ወወፃ በሰላም እያለ 99 መላእክትን ነገር ትቶ በባህር መካከል ቆመ እያለ ስለ ጌታ ነው የሚዘምረው። ቤተክርስቲያኗ እንደዛ ነው የምትዘምረው። እና ህዝብ አንዳንድ እነዛ የተሳሳቱ ኢንዲቪጁዋሎች የሚሳሳቱትን ግን እናወግዛለን። አሁን ለምሳሌ አልቀበለውም። በጥምቀት በዓል ስም በየሜዳው የሚደረጉ የስጋ ስራዎችን አንቀበለውም። ቤተክርስቲያኗም አይደሉም እነዚህ። ስለዚህ ቤተክርስቲያኗ ስለማይወክሉ በጥምቀት ሰዓት እኮ እንደዚህ ይደረጋልና የታለ እግዚአብሔር የከበረው ካልክ እንዴ ታዲያ ለምንድን ነው ትክክለኛውን 24 ሰዓት ሙሉ በቤተክርስቲያኗ መዝሙራትና ትምህርትና ማህሌት የሚደረገውን ማታመጣል? እንደዛ ከሆነማ እሱ መምጣት አለበት እንጂ ያን ደቂቃ የ5 ደቂቃ የተቆረጠ ስዕል ከሜዳ ላይ ቀርጸህ አምጥተህ እንደዛ ብታረገኝ ስህተት ነው ወይ ብለህ ካልከኝ አዎ ስህተት ነው እልሃለሁ። መደረግ የለበትም። እሱ ብቻ ሳይሆን እግዚአብሔርን የማይከብርበት ስራ ነው። እንደዚህ አይነት ስራ እግዚአብሔርን የማይከብርበት ስራ ስለሆነ ተቀባይነት የለውም። ጄኔራሊ ልጠቅልለውና ሐሳቤ ምንድነው የቤተክርስቲያኗ ትምህርት በፊት ኦኬ እሺ ቀጥታ ከመጠቅለል በፊት ምንድነው ያለን ወዳጃችን ግለሰብ ነው እያለ ሲያወራ ነበርና ቪዲዮን እንዳላየው ተስፋ አደርጋለሁ። ወይ ደግሞ መሬት ላይ ያለችውን ኦርቶዶክስ ስለረሳት ይመስለኛል። ግለሰብ ነው ያየነው፣ አንዱ ለሰው ነው ወዳጆች፣ አላየውም። ስለዚህ ቪዲዮን እንደግመዋለን፣ በተሻለ መልኩ ደግሞ እናሳያለን። የግለሰብ ጉዳይ እንዳልሆነ እንድታየው ማለት ነው። ኦኬ እያወራህ ያለኸው ግለሰብ ነው እያልክ እየጠቆምክን ያለኸውና ግለሰብ እንዳልሆነ እናሳይ። ኦኬ ያው ከኮንክሉዥን ስታረግ ግለሰብ አለመሆኑን አይተህ ይሄ ልምምድ ደግሞ ኃጢአት፣ በደል እግዚአብሔር የማይከብርበት እንደሆነ ነግረህን ትጨርሰዋል። ኦኬ ያየነው ግለሰብ እንዳልሆነ ማየት ስላለብህ ነው። ማለት ታቦቱ ፊት እየተደረገ ግለሰብ ነው አትለን። ቤተክርስቲያን አጥር ግቢ ውስጥ እየተደረገ ወይ ደግሞ ጥምቀት በዓል የሚከበርበት የቤተክርስቲያን አገልጋዮች ባሉበት ቦታ ላይ እየተደረገ ግለሰብ ነው አትለን። አፍተር ኦል ቤተክርስቲያን እኮ የግለሰቦች ስብስብ ናት አይደል? ስለዚህ ይህንን ሀሳብ ወይ መሞገት ይኖርባል ወይ ደግሞ ቤተክርስቲያኗ ሲደረግ ማውገስ በሚገባ ልክ ህዝቡን እያወገዘች አይደለም፣ እያስተማረች አይደለም ትለንና አስተካክለው እናልፋለን እንጂ ግለሰብ ቤተክርስቲያኗ እንደማታውቅ ግለሰቦቹ ብቻቸው እንደሚፈጽሙ ነገር አድርገህ ማውራት ተገቢ አይመስለኝም። ምናልባት ወንድምነት ላስቸግር አንዴ ድገምለት። ግለሰብ አንድ ሁለት ሰው እያደረገ ያለ ነገር መስሎታል እና አላወቀም። አገልጋዮቹ ካህናቶቹ ጭምር አብረው እየጨመሩ ምናምን ያለውን ጉዳይ አላወቀም እና አንዴ ላስቸገረ ወንድምነት። እሺ ካህኑ እንግዲህ ከሰንበት ተማሪዎች ጋር ሆኖ ነው የሚያደርገው። ኦኬ እነዚህ የንስሐ ልጆቻቸው የሚሆኑ ናቸው። ታቦት ተሸካሚው ነው፣ ቡራኬ የሚሰጠው ነው፣ ጠላ የሚጠጣው፣ ዳቦ የሚቆርሰው ሰውዬ ማለት ነው። ሁሉን ነገር በእጁ የሚደረገው ሰውዬ ነው እየመራ ያለው። ሳምነው ከተማ ዘለቀ ብለው የሚለው ማለት ነው። ስሙት። እሺ ይሄንን ካየን
ሌላ ደግሞ እዚህ አንድ ቪዲዮ አለ። ይሄ ደግሞ ከጥምቀት መልስ ማለት ነው። ካህናቱ ወይኔ 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 አባቴ 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 ይሄ ከጥምቀት መልስ ካህናቱ ነው። ቆይ አንድ ቪዲዮዎች ነበሩኝ። ኧረ በጣም ብዙ ቪዲዮዎች አሉ። ብዙ መረጃዎች ስላሉ እንጂ ብዙ ቪዲዮዎች አሉ። ለጥምቀት ነው። ልብ በሉ ካህናቱ ልጆቼ በርቱ በርቱ እየተባሉ ማለት በካህናቱ እየታጀቡ አዎ እንግዲህ አንድ ሰው ነው መሰለኝ እዚህ ጋር ይሄ ልጁ ብቻውን አረም ጨፍረው እነዚህ ምንም አይታዩ ማለት ሰዎች አይደሉም። ለነ ኦርቶዶክሳውያን ማለት ነው። እኛን ነው ሊያሞኙን የሚመጡት። ወጣቱ በአርሞኒካ ካህኑና ጎረምሳው በጭፈራ አሮጊቱን በስክስታ በየብሔር በየቋንቋው ከእንስሳ ደም እስከ ሰው ደም የሚፈሰው በዚህ ቀን ነው። ለምሳሌ እኔም ቀድሞ በነበርኩበት በዛ ሃይማኖት ይሄው አይነት ባህል እና ጭፈራ ታቦት ካስገባን በኋላ ታቦት ውስጥ ኦሪት ይኬልዋ ብለን ከዘመርን በኋላ ያንኑ ከበሮ ይዘን ወተን እንደየባህላችን እንደየቋንቋችን ይጨፈር ነበር። እኔ በተወለድኩበት አካባቢ የኦሮምኛና አማርኛ ቋንቋ የሚናገሩ የሸዋ ኦሮሞችና የሸዋ አማሮች ያሉበት አካባቢ ስለሆነ ምድር እስኪጨስ ድረስ ነበር የሚጨፈረው የሚረገጠው። ኦኬ በዛ ውስጥ እንደዛ ብቻ ብሎ አይደለም የሚገባ የነበረው። በዛ ውስጥ በጣም ብዙ ሰው ነው የሚጎዳዳው በድብድብ። በጣም ብዙ እኮ አልኳችሁ። የመንዝ አማራው ከተጉለትና ከምንጃሩ የምንጃሩ ከቡልጋው የአዳ ኦሮሞ ከአቢቹና ኛኛ እንደዚሁም የሰላሌ ኦሮሞ ከሌላው ጋር ሲከታከት ነው የሚያድረው። ይሄ እኔ በተወለድኩበት አካባቢ ብቻ ሳይሆን አዲስ አበባ ጭምር ለማየት እኮ ምንም የምታየው ነው። በዛ ውስጥ ምንድን ነው የሚፈሰው? የሰው ደም ነው። የሰው ደም ነው። ኦኬ እነዚህ ምንድን ናቸው? የራያ ይሄ የራያ አካባቢ ጭፈራ ነው አይደል? በሰላም ነው የሚውሉት፣ በሰላም ነው የሚገቡት። ስንቱ በጩቤ ሲቀጣቀ ሲዋጋ ሲደባደብ አይደል እንደሚለው ጠጥቶ ጠግቦ በፌስቲቫሉ ማለት ነው። በፌስቲቫሉ ላይ የራያዎች ናቸው እነዚህ ተከፍሎ ማለት ነው። የጎጃሙ ለብቻ ነው፣ የጎንደሩ ለብቻ ነው፣ የሸዋ አማራው ለብቻ ነው፣ የሸዋ ኦሮሞ ለብቻ ነው። ከኦሮሞ እንኳን በየጎሳው ተከፋፍሎ ማለት ነው። ከአማራውም ልክ እንደዛ ማለት ነው። እንዴ ያላየኑማ አታድርጉን። በአንድ ግለሰብ የሚደረግ ነው ብላችሁ ልትሸፋፍነው አትፈልግም። አንዳንዴ ስታስቡት የሆነ ከጨረቃ ላይ እየወረድን ይመስላችኋል ይመስለኛል። ካህናት ውስጥ ቢሆን የታቦት ጭፈራውን ሴቶች ውስጥ ቢሆኑ አሁን ቅድም ምን አልክ አንተ? ቆመ ማዕከለ ባህር እያልን ስንዘምር ነው የምናድረው አልክ። እንደዛ ብቻ ነው የሚባለው አይደለም። ምን ነው ሌላውን ተውከው። ካህናቱ የሚዋሹበት ውሸት ለምሳሌ እንደዚህ ብላችሁ ትላላችሁ አይደል? በአምሳለ እረግ ወረደ። ማን ወረደ ነው እያላችሁ የምትሉት? መልአክ ነው። በአምሳለ እርግ በእርግብ አምሳል መልአክ ወረደ እያላችሁ የውሸት ቆንጅዬ የለም ግን ቆንጅዬ ውሸታሞች ናችሁ። ይህን ማን የሚዋሸው? ካህናቱ። እንደዛ ማለት ትቻለሽ መቅዲ፣ ምን አገባችሁ ትችላላችሁ። ግን እኛ ፊት መታችሁ አታምታቱም ስልህ በአምሳለ እርግ ወረደ መልአክ ወረደ የምትሉት እናንተ ናችሁ። በአምሳለ እርግ ወረደ መልአክ ወረደ 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 ሚካኤል መልአክ ወረደ። አምጡት ጥቅሱን ብለን ስንል ሂድ መናፍቅ የሉተር ቅጥረኛ እችን ቤተክርስቲያን ልታፈርሱ ነው። ይሄ ነው መልሳችሁ። ጥቅስ የለም። አፋችሁ ላይ ግን የመጣውን ወረደ ወረደ ወጣ ወጣ ትላላችሁ። የወጣውን አሳዩን፣ የወረደውን አሳዩን። በእርግብ ነው በቁራ መልክ በጃርት ነው በከርከሮ መልክ አታመጡም። የለም። ይህንን ማን ነው የሚጨፍረው? ካህናቱ። እሺ አመጣዋለሁ።
ምንም እኮ ጉግል ላይ ሄደህ በአምሳለ ርግብ ብለህ ብቻ መጻፍ ነው። ደግሞ ካህናቱ በቆመ ማእከለ ባህር እያሉ ብቻ እንደዛ ብቻ ነው የሚባለው። በአምሳለ ርግብ እስቲ ደው ከድቁናውም ስላለው ከነቱ ማለት ነው። ኤርሚ ድል ስጠና እየሰጠህን እኛንም ትንሽ ቻለው ሚዩት አድርገው እና አንተ እስካሁን ስታወራ እኔ ቁጭ ብዬ ሰማህ ነበር እንዴ? አርቲ ቡርቲ ነገር ስታወራ እኔ ሳወራ ዳኒ ጋር ነው የምናወራው ነበር። ሚዩት አድርገው። ቪዲዮ አለ እኮ እኔ ላኩልህ። ወረደ በሰለርግ መላክ ላኩልህ አለ። እሺ የትኛው? ያ ልክ ነው። እሱንም አለ ለካ። ኦኬ አንቺ ጋር ልግባና ስላምጣው መሲ ከዛ ሰጣቸዋለሁ። ያ እንዲሁ ወረደ ነው። አቶ ወረደ ይሁኑ አቶ ፈረደ መልስ አምጡ፣ ጥቅስ ስጡን። የለም እና ይሄ ካህናቱና የመዘምራኑ ይኸው እዚህ ቁጭ ብለው ሰውየውም ወረደ ይለናል። ማን የወረደው? ለምንድን ነው የወረደው? በምን አይነት አወራር ነው የወረደው? መጽሐፍ ቅዱሳዊ ኤቪደንስ አምጡ። የለም እና ካህናቱ ቆመ ማእከለ ባህር እያሉ ብቻ በባህር መካከል ቆመ ብለዋሉ። እሱኛ መቼ ጠፋን? ወንጌላውያኑም ጽፈውታል። በዮርዳኖስ በዮሐንስ እጅ ሊጠመቅ ጌታ ቆሟል። ይህስ በአምሳለ ርግብ ወረደ ብላችሁ የምትሉት በዚህ ጊዜ የምትዋሹት የዘመናት ውሸት አይደለም እንዴ? አይ እውነት ነው ብለህ ካልከም በመጽሐፍ ቅዱስ አስደግፍልን። ከዳንዬ ጋር ቀጥሉ። ዳንዬ ያለህ ነው ወይስ ወጣ? እሺ ቴንኪው ኤርሚ፣ እድል ከሰጠኝ ይህም ትንሽ ልበልበትና ወንድምነት ወጣ እንዴ? ቆይ አንዴ ወንድምነት ወጣ። እሺ የለም ማለት ነው። ማሂ ድምፅ አሰሚ እንዳይዘጋ። ማሂ አለሽ? ማሂ የለችም። አረብያለሁ። ኦኬ እሺ፣ ካለሽ እሺ፣ ቴንክ ዩ። ድምፅ ያሰሚልን። አትቺም አይ ቲንክ እንትን እንዳነልሽ እሰማለሁ። ትሰሚያለሽ አለው። ዳኒ ወጥቷል። የለም መስያ አለች። ኦኬ እሺ፣ መልስ ስጠን እስቲ። ያው ካህናቱ ቆመ ማእከለ ባህር እያሉ ነው ያደሩት ብለሃል። ይሄስ በአምሳለ ርግብ ወረደ ብለው የሚሉት ውሸት። ቴንክ ዩ ኤርሚ። ከመጀመሪያው ልምጣና ይሄ በአምሳለ ርግብ ብሎ እመጣበታለሁ። ምንድነው ዋናው ቁም ነገሩ? ቅድም ያልኩ ግለሰብ ስል እኔ አንድ ግለሰብ ማለት አይደለም፣ የተወሰኑ ሰዎች ሊሆን ይችላል። አሁን ለምሳሌ ከአፕሮክሲሜትሊ ከ40 እስከ 60 ሚሊዮን ተከታይ ላላት ኦርቶዶክስ አንድ የሆነች ቦታ ላይ ጥምቀት ወይ ቤተክርስቲያን ውስጥ የሆነ የተፈጸመ ነገር አንስተ የቤተክርስቲያኗን በሙሉ የሚወክል ነው ማለት እኔ ነኝ የሚዩት ያደረኩ። ብራዘር ቁማር ነው የፈለከው? ውይይት ነው የፈለከው? የጥምቀት በዓል አሁን ያሳየው ጭፈራ ብቻ ነው እንዴ? በዓለም ዙሪያ ማለት በኢትዮጵያ ማለት በአገር አቀፍ ዙሪያ የትኛውም ከገጠር እስከ ከተማ ይሄን አይነት ጭፈራ በየባህሉ የማይጨፍር ህዝብ አለ? 10 እና 30 ሰው አምጥተህ ብለህ ትለኛለህ እንዴ? በሙሉ በኦሮሞ ባህል በሙሉ እኮ ነው የሚጨፈረው። በአማራው ባህል በሙሉ እኮ ነው የሚጨፈረው። በጉራጌው ባህል በሙሉ እኮ ነው እንደየባህሉ እንደየቋንቋው ከሃርሞኒካ ጀምሮ ማን ነው የማይጨፍር? 30 እና 40 ሰው አምጥተህ ትላለህ እንዴ? ስንት ሚሊዮን የሚወክል ህዝብ ብለህ እና ስንት ሚሊዮን ህዝብ አይደል እንደወጣው ታዲያ ጥምቀት በዓልን የሚያከብረው? ከኔ ጋር ቁማር አትጮት ብራዘር። ኦኬ፣ በመረጃ ታወራ ከሆነ በመረጃ አውራ። ይሄንን እዚህ ጃል ሜዳ ላይ ብቻ የተከበሩ ሰዎች ቢሆን ኦኬ፣ የኢትዮጵያን ህዝብ ቁጥር የኦርቶዶክስ ተዋሕዶ ቤተክርስቲያን ማለት ነው ይሄ ህዝብ አይወክለውም ብለህ ብትለኝ ኦኬ፣ እንደው ምናልባት ልልህ እችላለሁ።
ጥምቀተ ባህር በወጣበት በየትኛውም በሐረር በወለጋ ከምስራቅ እስከ ምዕራብ ከሰሜን ትግራይ እስከ ደቡብ ሶማማን ኬንያ ጠረፍ ድረስ ያለ የኢትዮጵያ ብሔር ብሔረሰቦች የኦርቶዶክስነት ተከታዮች በባሌ ባርሲ በሐረር ብትሄድ በሙሉ በየትኛውም ክፍለ ሀገር ሁሉ እንደየቋንቋው አይደል ሲጨፍርና አስረሽ ምቹ ሲል የሚያድር የብሔር ብሔረሰቦችን እዚህ በሙሉ ላሳየ እንዴ? ከአንድ ደብር ብቻ የመጣ ከሆነ ከሌላው ደብር ስላልተቀዳ እንጂ እንዲሁ አይነት ባህል አይደል እንደ ያለው? አዎ። እና እኔ አንድ ሰው ማለት አይደለም የሆኑ 10 እና 15 50 እና 60 ሊኖሩ ይችላሉ 30 እና 60 ምናምን ብለም አትደበቅ። አታምታታም ስልክ ብራዘር ከዚህ ይልቅ ውርደታችን አደባባይ ነው። ምን መልሰው ነገር የለም። ዝለለን ኤርሚያስ ብለህ ብትለን እንዘላለን። ተው ኤርሚያስን በቃ እኛ ዝም ብለን በባህል ነው በፌስቲቫል ያዙልን ወይ በበዓልም ብላችሁ እናንተ ባትስማሙበትም ለእኛ ተውልን ብለህ ካልክ እንተውልሃለን። መጽሐፍ ቅዱሳዊ አይደለም። ስለዚህ ጣታችሁን ወደ ጴንጤ ጠቁማችሁ እናንተ በዓል አታከብሩም ብላችሁ የአረማውያን የፌስቲቫል በዓል ከዚህ በምንድነው በብራዚል ላይ አንድ የሚከበር አለ። ምንድነው የሚባለው ዳንስ እንደዚሁ እየተደነሰ ማለት ነው። ምንድነው የሆነ አንድ ምንድነው የሚባለው በብራዚል ውስጥ አላቸው ካርናቫል ነው ምናምን ነገር የሚባል በዓል አይ ቲንክ እንደዛ አይነት ነገር ጭፈራ ነው ባህል ብቻ ነው ካርኒቫል ከሱ ያልተለያየ ነው እናንተ የኢትዮጵያ ካርኒቫል ማለት ነው የጥምቀት በዓል